የስድስት ወር ጉዟችን ምን ይመስላል የሚለውን በጋራ የምናየው ይሆናል። በዋናውና በኢንዱስትሪያችን መለኪያ መሰረት አፈጻጸማችን ምን ይሆናል ማለት ነው። ኢትዮጵያ እያደረገች ያለውን የዲጂታል ትራንስፎርሜሽንና የዲጂታል ኢኮኖሚ ግንባታን በግንባር ቀደምነት እውን እያደረገ እየገነባ ያለው ተቋማችን አሁንም ጉዞ እና ግስጋሴው ዲጂታል ኢትዮጵያን እውን ማድረግ ብቻ ሳይሆን ከኢትዮጵያም አልፎ ደግሞ በአህጉራችን በአፍሪካም የአፍሪካን ዲጂታል ትራንስፎርሜሽን እንዲሁ ለማፋጠን አድቫንስ ለማድረግ ከሌሎች ባለድርሻ አካላት ጋር እንግዲህ በአጋርነት ወይም በጋራ እየተባበረ እየሰራ እንደሆነ በዚሁ አጋጣሚ ለመግለጽ እወዳለሁ። ለዚህም ነው ዲጂታል ኢትዮጵያ ኤንድ ቢዮንድ ያልነው። ኔክስት ሆራይዘን ቀደም ብሎ ከተግባራዊ ካደረግናቸው ከፈጸምናቸው ሁለት ትልልቅ ስትራቴጂዎች አንዱ ለየት የሚያደርገው የኢትዮጵያ ተሞክሯን የዲጂታል ትራንስፎርሜሽን ጉዞዋን ወደ ሌሎች ጎረቤት ሀገራትና እንደዚሁም ደግሞ ወደ አፍሪካ ሀገራት ሆፑን ኤክስቴንድ የምታረግበት ጉዞ ነው ማለት ነው ስትራቴጂው። ስለዚህ አሁንም ታላቅ ሀገርና ሕዝብ ማገልገላችንን በጥራት እንደዚሁም ደግሞ በትጋት አጠናክረን ቀጥለናል። በዚህ ጉዟችን በርካታ አዳዲስ የዲጂታል ሶሉሽኖችን እያቀረብን ነው የምንገኘው ማለት ነው። ባለፈው 6 ወርም እንደዚሁ ይሄ ተጠናክሮ የቀጠለበት ነው። ይሄ ጉዞ በኢትዮጵያ የዲጂታል ትራንስፎርሜሽን ወሳኝ ሚና እየተጫወተ ያለ እንደመሆኑ ይህንን ተሞክሮ ደግሞ ወደ ሌሎች ሀገራትም የምናወጣበትን ስትራቴጂያችንን ቀርጸን የ3 ዓመት ስትራቴጂ ተግባራዊ እያደረግን ነው ማለት ነው። ስለ 3 ዓመቱ ስትራቴጂ ብዙ ዝርዝር ውስጥ አልገባም። ከ6 ወራት በፊት በጋራ ምን ለማሳካት እንዳቀደ በዝርዝር ያየነውና የሚዲያ አጋሮቻችንም ሰፋ ላለው ማህበረሰብና እንደዚሁ ለኢኮሲስተሙ ያጋራችሁበት እንደመሆኑ ማለት ነው። ስለዚህ በኔክስት ሆራይዘን መዳረሻው የሚሆነው 2028 ነው ማለት ነው። የ3 ዓመት ስትራቴጂ ነው የሚሆነው። የደንበኞቻችንን ቁጥር ተጠቃሚዎችን ማለት ነው። ዲጂታል ትራንስፎርሜሽኑ ዲጂታል ኢኮኖሚው አካታችና እንደዚሁም ደግሞ አጠቃላይ የምናቀርባቸው የቴሌኮም አገልግሎቶች እንደዚሁም የዲጂታል ሶሉሽኖች ለሁሉም ማህበረሰብ ተደራሽ የሚሆንበትን አካታች የሚሆንበትን ታሳቢ አድርጎ የተዘጋጀ ስትራቴጂ ነው ማለት ነው። ይህን ስናደርግ እንግዲህ የቴሌኮምና የዲጂታል ኢንፍራስትራክቸርን ማስፋት በመላው ሀገራችን እንደዚሁም ደግሞ የተጠቃሚዎችን ቁጥር ለማሳደግ የሚያስችል የተለያዩ ስትራቴጂዎችን ነድፈን ነው ተግባራዊ እያደረግን የምንገኘው ማለት ነው። በዚህ ስትራቴጂ ውስጥ እንግዲህ ዋናው ስንጀምር ከቃኘ ነው ከራያችን ጀምሮ እንደዚሁም ስትራቴጂውን መሬት የምናወርድበት ፍልስፍናችን ወይም መርሆቻችን ጭምር ተቃኝተው ቀድሞ ከነበሩን ስትራቴጂዎች በተለየ መልኩ ተግባራዊ እየተደረገ ያለ ነው ማለት ነው። 6 ዋና የሚባሉ ደንበኛን ተኮር ያደረገ እንደዚሁም ደግሞ የአገልግሎት ጥራትን ተኮር ያደረገ የዲጂታል አገልግሎት ተደራሽነትን እና አካታችነትን ታሳቢ ያደረገ አድቫንስ ያደረጉ ቴክኖሎጂዎችን ጨምሮ የማምጣት 6 ዋና የስትራቴጂ ትኩረት መስኮች አሉ ማለት ነው። ስለዚህ የስትራቴጂው ትግበራም ይህንኑ የስትራቴጂ መስኮችን ወይም ደግሞ የትኩረት አቅጣጫዎችን ታሳቢ ያደረገ ነው ማለት ነው። ለዚህ ለደንበኞቻችን የምናቀርበውን አገልግሎቶች ዘመናዊ እንደዚሁም ደግሞ ጥራቱን የጠበቀ ሽፋኑም በመላው ኢትዮጵያ ያሉ ማህበረሰባችን የዚህ አገልግሎት ተጠቃሚ እንዲሆን የሚያስችል ሰፋ ያሉ ስራዎች እየሰራን ነው የምንገኘው። ራሱ ኢትዮ ቴሌኮም ይህንን የሚመራበትን የቢዝነስ ሞዴሉንና አደረጃጀቱን ኦፕሬሽናል ስራዎችን ሁሉ የሚያሳለጥበትን የሚመራበትን ሁሉ ማዘመንን ጨምሮ ታሳቢ ያደረገ ስትራቴጂ ነው ማለት ነው። አድቫንስ እናደርጋለን ስንል ለደንበኞቻችን የምናቀርባቸው አገልግሎቶች ብቻ ሳይሆን እንዲሁም ሰራተኞቻችን አጠቃላይ አመራሩ የኢትዮ ቴሌኮም አመራር ጨምሮ አድቫንስ ያደረጉ ቴክኖሎጂዎችን እንደ ኤአይ እና ሌሎች አድቫንስድ የምንላቸውን ኮምፒውቲንግ ሶሉሽኖችን ጨምሮ የሚረዳ የሚተነትንና እንደዚሁም ተግባራዊ ማድረግ የሚችል ብቃት ያለው አጠቃላይ ማንፓወር እንዲኖረንም ታሳቢ ተደርጎ ስራዎች ሲሰሩ ቆይተዋል ማለት ነው። በእነዚህ ዙሪያ ላይ እንግዲህ አንዳንድ አፈጻጸሞቻችን በኋላ ላይ የምናይ ይሆናል ማለት ነው። ስትራቴጂው ግልጽ የሆነ ራዕይ እንዳለ ሁሉ ግልጽ የሆነ ደግሞ የስትራቴጂ ፕራዮሪቲዎች አሉት ወይም ደግሞ ቅደም ተከተሎች አሉት። ቅድሚያ የምንላቸውን ለይተናል ማለት ነው። ሁሉንም ነገር በአንድ ጊዜ ተግባራዊ ማድረግ ስለማይቻል በ3 ዓመቱ የስትራቴጂ ፔሪድ ውስጥ ምን ጉዳዮች ላይ አተኩረን እንሰራለን፣ ኢንቨስትመንታችን ወዴት አካባቢ ነው የሚሆነው፣ እያንዳንዱ ውሳኔያችንና ኦፕሬሽናችን የቢዝነስ አቅጣጫችን በእነዚህ በ20 ስትራቴጂክ ፕራዮሪቲ ላይ የተመሰረተ ነው ማለት ነው። ከመጀመሪያው ከምታዩት ፋውንዴሽናል ከምንለው የቴሌኮምና የዲጂታል ኢንፍራስትራክቸርን ማስፋት ማዘመን ሞደርናይዜሽን የምንለው ማለት ነው። አዳዲስ
ሴክተሩ የሚከተላቸውንና እንደዚሁም ማሟላት የሚገባ ነው ወደፊት አድቫንስ ያደረጉ ቴክኖሎጂን ለመጠቀም የሚያስችለን አቅምን ከማጎልበት አንጻር ኢንፍራስትራክቸራችን ላይ ሰፊ የማስፋፋትም የማዘመንም ስራ እየሰራን ነው። ለደንበኞች የምናቀርበው አገልግሎት ቀደም ብለን እንግዲህ ቢዮንድ ኮኔክቲቪቲ ብለን ኢትዮ ቴሌኮም ከሚያቀርባቸው ከመደበኛ ከምንላቸው የቴሌኮም አገልግሎቶች ሰፋ ያሉ አድቫንስድ የሆኑ እስከ ፊንቴክ ድረስ እንደዚሁም የኢንተርፕራይዝ ሶሉሽኖችን እያቀረበ እንደሆነ እናንተም እንደምትገነዘቡት በዚህም ስትራቴጂ አሁንም በርካታ ሌሎች ተጨማሪ አገልግሎቶችን ለማቅረብ እንደዚሁም አገልግሎቶቹ ጥራታቸውን የጠበቁ እንዲሆኑ የሚያስችል ስራዎችን በስትራቴጂ ፕራዮሪቲያችን ላይ አካተናል ማለት ነው። ኩባንያችን እስከ ዛሬ ድረስ የገነባቸውን መሰረተ ልማቶች ለመገንባት ያካበተውን ልምድ አቅም እውቀትን ጨምሮ ደግሞ እንደዚሁ ማርኬቱን የሚያሰፋበት በሶስተኛው የምታዩት እንግዲህ ቢዮንድ ኢትዮጵያ ብለን ማርኬታችን የምናሰፋበትም ስትራቴጂያችን ውስጥ አካተናል። ስትራቴጂውም እንደዚሁ ይህንን አንድ ፕራዮሪቲ አድርጎ ቅድሚያ የሚሰጠው ጉዳይ አድርጎ ያስቀመጠው ነው ማለት ነው። በዚህ ውስጥ እንደምታውቁት መሰረተ ልማት ማስፋፋት፣ የዲጂታል አገልግሎቶችን ተደራሽ ለማድረግ የስማርትፎን ፔኔትሬሽንን ማሳደግ ያስፈልጋል። በርካታ ባለድርሻ አካላት አሉ በዚህ የሚጫወቱ፣ ኢትዮ ቴሌኮም ደግሞ አንደኛው ነው ማለት ነው። ይሄንን ለማስፋት የአሴምብሊ የማኒፋክቸሪንግ እንደዚሁ አንዱ የግሮዝ ብለን የምንሰፋበት ብለን ከያዝነው የትኩረት ወይም የስትራቴጂ ፕራዮሪቲያችን አንዱ ነው ማለት ነው። የምናስፋፋው መሰረተ ልማት እንደዚሁም እየገነባን ያለነው መሰረተ ልማት አሁንም ተደራሽ እንዲሆን ዘለቄታዊነቱ የተረጋገጠ እንዲሆን ፊውቸር ፕሩፍ የምንለው በእኛ ኢንዱስትሪ ማለት ነው። ከሴኩሪቲም እንደዚሁም ከፋይናንስ አንጻርም ሰስቴነብል መሆን እንዲያስችለው በተለይም ደግሞ ከኢንቫይሮንመንት ጋር ተያይዞ በተለይ ግሪን ኢኮኖሚ እየገነባን እንደመሆናችን በሀገር ውስጥም ከሀገር ውጭ ኢንተርናሽናል የተቀመጡ መርሆችን ታሳቢ በማድረግ ለዛ ምላሽ የሚሰጥ ስትራቴጂ ሆኖ የተዘጋጀ ነው። በፕራዮሪቲው ይሄም የተካተተ ነው ማለት ነው። ሰስተናቢሊቲ የምንለው ዘላቂነት ያለው ቢዝነስ መሆን እንዲችል የምንሰጠውም አገልግሎት እንደዛ መሆን እንዲችል ስትራቴጂ ፕራዮሪቲው ይሄንን አስቀምጧል ማለት ነው። የሬጉሌሽን ኮምፕላያንስ፣ እነዚህ የመሳሰሉ የሀገር ውስጥም ከሀገር ውጭ ያሉ ኢንዱስትሪው ላይ የሚጠበቁብን ኮምፕላያንሶችን፣ መስፈርቶችን፣ እነዚህን የመሳሰሉ ስታንዳርዶችን ጨምሮ የምናቀርባቸው ሶሉሽኖች ሞር ወደ ዲጂታል በይበልጥ ወደ ዲጂታል እየተጠጉ በመሄዳቸው ደግሞ የሳይበር ተጋላጭነት እየሰፋ ይመጣል። ለዛም ደግሞ ጥንቃቄ ማድረግ የምንችልባቸውን የቴክኖሎጂ ትጥቆቻችንን የሚያስፈልጉንን የሶፍትዌርም ሆነ የሃርድዌር እንደዚሁም ሌሎች ሶሉሽኖችን መታጠቅ እንዲያስችለን ካባለን ላይ እየጨመርን እያጎለበትን እንድንሄድም ስትራቴጂክ ፕራዮሪቲው ይህንን በግልጽ አስቀምጧል ማለት ነው። እንግዲህ ከዚህ በኋላ የምናያቸው አፈጻጸሞች በግልጽ በተቀመጠ ስትራቴጂ ራዕይና መርህ መሰረት እየተተገበሩ እንዳሉ ለመናገር ነው ማለት ነው። እነዚህ ፕራዮሪቲዎቻችን ቀደም እየጠቀስኳቸው ዋና ዋና የስትራቴጂ መስኮችም አፈጻጸማቸው የሚለካበት ስድስት ስትራቴጂክ ጎሎች አሉን። ይህንንም አፈጻጸም የምንገመግመው እንግዲህ ከዚህ አንጻር ነው ማለት ነው። ለዚህ አንደኛውና የመሰረታዊ ሆኖ አሁንም የደንበኞቻችንን ተሞክሮ ማላቅ፣ በተለይ የምንተገብራቸው የምናመጣቸው ኢንፍራስትራክቸሮች ከአገልግሎት ጥራት ጋር በተያያዘ እንደዚሁም የደንበኞችን ተሞክሮ ሲምለስ እንዲሆን የተሻለ ተሞክሮ እንዲኖራቸው የሚያስችል ስራዎችን እየሰራን ነው። ስለዚህ ጎላችንም አንዱ የሚለካው ይሄንን ነው ለማለት ነው። ከደንበኛ ቁጥር ከማሳደግ ገቢን ከማሳደግ ባለፈ እነዚህን የመሳሰሉ መለኪያዎች እንደዚሁ የተቀመጠ ነው ማለት ነው። ገበያንም ማስፋት አንዱ ስትራቴጂ ጎላችን ነው ማለት ነው። በዚህ መልኩ እንግዲህ ኮርፖሬት ስትራቴጂያችን የተናበበ ሆኖ የተቀረጸ ነው። ፋውንዴሽን የሆኑት ጉዳዮች እንግዲህ የቴሌኮምና የዲጂታል ኢንፍራስትራክቸር፣ የሳይበር ሴኩሪቲ የመሳሰሉት ነገሮች ፋውንዴሽን ላይ ተቀምጦ መጨረሻ ላይ እንግዲህ በራያችን ሞር ዲጂታሊ ኢምፓወርድ የሆነች ኢትዮጵያን ለማየት ያለመ ስትራቴጂ አዘጋጅተን ነው እየተገበርን የምንገኘው ማለት ነው። ስለዚህ በስድስት ወሩ ስትራቴጂው በዚህ ሀሳብ ከተጀመረ የት ደርሷል፣ በስድስት ወሩ ምን ፈጽመናል የሚለውን አሁን ከዚህ በኋላ በጋራ የምናየው ይሆናል ማለት ነው። ዋና ዋና የስትራቴጂክ አቺቭመንቶቻችን ነው የምናየው። ሰፋ ያለ በርካታ የምንሰራቸው ጉዳዮች እንደመኖራቸው ሁሉንም መዳሰስ ባጠረ ሰዓት ስለማይቻል ማለት ነው። ስለዚህ ከቴሌኮም ኢንፍራስትራክቸር አንጻር እንግዲህ ኢትዮ ቴሌኮም እያቀረበ ያለው አገልግሎት ከቴሌኮም መደበኛ ከምንለው ከዚህ ቀደም ከለመድ ነው አገልግሎቶች በጣም ሰፋ ያሉ ዲጂታል ሶሉሽኖችን እያቀረበ እንደመሆኑ ኢንፍራስትራክቸሩም ይህን ታሳቢ ያደረገ ነው ማለት ነው። የቴሌኮምና እንደዚሁም የዲጂታል ኢንፍራስትራክቸር የምንለው ላይ ማስፋፊያ እየሰራነን ያለ ነው። ነባሩን ማጠናከር እንደዚሁም ሞደርናይዝ ማድረግ፣ ተጨማሪ ካፓሲቲ መፍጠር
የነበረውን እንግዲህ ሪሃቢሊቴት የማድረግ ስራም ያካተተ ነው ማለት ነው። በቴሌኮም ኢንፍራስትራክቸር ውስጥ የምናየው የሞባይል አገልግሎታችን የምንሰጥበት ዋየርለስ የምንለውን አገልግሎት እናያለን። እንደዚሁም ፊክስድን እናያለን። እነዚህን ሁሉ አገልግሎቶች ደግሞ የምንሰጥበት የመሰረተ ልማት እንግዲህ አንዱ ትልቁ የምንለው ኢንፍራስትራክቸር ነው፣ ባክቦናችን ማለት ነው። ፋይበር፣ ፓወር፣ ትራንስሚሽን የመሳሰሉት ደግሞ ኢንፍራስትራክቸሮቻችን ናቸው ማለት ነው። ስለዚህ በእነዚህ በቴሌኮም ኢንፍራስትራክቸር ውስጥ የማስፋፋት የማዘመን እንደዚሁም ነባሩን ያጠናከሩ የመቀጠል ስራ በሰፊው እየተሰራ ነው ማለት ነው። ከዚህ አንጻር ነው አንዳንዱን አፈጻጸማችን የምናየው ማለት ነው። ከሞባይል ኔትወርክ አንጻር በ6 ወር ውስጥ 278 የሞባይል ጣቢያዎች አዳዲስ የሞባይል ጣቢያዎች ገንብተን ለአገልግሎት አብቅተናል ማለት ነው። በዚህም በመላው ሀገራችን ያለውን የሞባይል ጣቢያዎቻችን ወደ 10288 ማድረስ ችለናል። እነዚህ 278 ተጠናቀው አገልግሎት እየሰጡ ያሉ ሲሆኑ እንደ ኢንፍራስትራክቸር ግን ያው የሞባይል አገልግሎት ለመስጠት መጀመሪያ ኢንፍራስትራክቸሩ መገንባት አለበት። ያ ማለት ታወሩ፣ ከዛ በታች ደግሞ ያሉ ሌሎች አስፈላጊ ሁኔታዎች ከዚህ በላይ ነው የተገነባው። ወደ 450 የሚሆኑ ነው የገነባ ነው። ተጠናቆ ወደ አገልግሎት የበቁት በ6 ወሩ 278 ናቸው ማለት ነው። ይሄ ከ6 ወር አንጻር ሲታይ እንደ አዲስ ትልቅ ካፓሲቲ የምንወስደው ነው ማለት ነው። ይሄ ከሞባይል ኔትወርክ አንጻር ነው። አሁንም ከሞባይል ኔትወርክ አንጻር እንደምታውቁት የፎርጂ አገልግሎትን በሰፊው ነው እንግዲህ በባለፉት 2 ስትራቴጂዎች ስንሰራ የነበረው። በኔክስት ሆራይዘን መዳረሻ ፎርጂን ያሰብነው ዩኒቨርሳል አክሰስ ለማድረግ ነው። ወደ 99 በመቶ ለማድረስ ነው ከቨሬጁን እየሰራን ያለ ነው። በዚህ በጀት አመት ብቻ ወደ 85 በመቶ የፖፑሌሽን ከቨሬጅ እንዲኖረው ነው እየሰራን ያለ ነው። በስትራቴጂው በግልጽ የተቀመጠለት ማለት ነው። ቀደም ብለን እንደጠቀስኩት እንግዲህ 278 የሞባይል ጣቢያዎች አገልግሎት በመብቃታቸው እንደዚሁም ነባሮቹ ላይ ሌየሪንግ የምንለው ወይም ደግሞ ነባሩን የ3G ወይም የ2G ሞባይል ጣቢያዎችን ወደ 4G የመቀየር ካፓሲቲ የመጨመር እንደዚሁም ደግሞ ወደዚህኛው ወደ 4G ቴክኖሎጂ የማምጣት ስራ በ6 ወሩ በሰፊው ተሰርቷል። በዚህም ምክንያት ተጨማሪ 133 ከተሞች በ6 ወሩ ብቻ ከዚህ ቀደም የፎርጂ አገልግሎት ያልነበራቸው የፎርጂ አገልግሎት እንዲኖራቸው አስችለናል ማለት ነው። በአጠቃላይ በሀገራችን በአሁኑ ሰዓት 1069 ከተሞች የፎርጂ አገልግሎት እየተጠቀሙ ነው ማለት ነው። ከፖፑሌሽን ሳይዝ አንጻር ካየ ነው ከቨሬጁ ምን ይመስላል ካልን 74 በመቶ ደርሷል ማለት ነው። ስለዚህ በዚህ ጉዟችን ቀጣይ የጀመርናቸው በሁለተኛው ሴሚስተር የሚጠናቀቁ ፕሮጀክቶች እንግዲህ በአመቱ መጨረሻ እንደርስበት ያለውን የፎርጂ ከቨሬጅ እንደርሳለን ብለን እናስባለን። ይሄም በጣም ጥሩ ነው ብለን እናስባለን። እንደ ኢንፍራስትራክቸር ብቻ አይደለም የምንወስደው። አንደኛው ክሪቲካል የሆነው ኢናብለር ለዲጂታል ኢትዮጵያ ለዲጂታል ኢኮኖሚ ግንባታ አንዱ የኢንተርኔት ፔኔትሬሽን መስፋት ነው ማለት ነው። ስለዚህ ይሄ አጠቃላይ እንደ ሀገር ከያዝ ነው የዲጂታል ኢትዮጵያ 2030 ጋር የተናበበ የኢትዮ ቴሌኮም ስትራቴጂ አጠቃላይ ከሀገር የልማት እቅድ ጋር እንዲሁም ደግሞ ከዲጂታል ኢትዮጵያ 2030 ጋር የተናበበ ነው። ይሄም ለዛ ለምናደርገው ጉዞ ትልቅ አስተዋጽኦ የሚያደርግ ይሆናል ማለት ነው። ከገነባናቸው ከ278 የሞባይል ጣቢያዎቹ በ6 ወር ውስጥ ማለት ነው ቀደም ብዬ እንደጠቀስኩት የቴሌኮምና የዲጂታል አገልግሎቶቻችን በከተማ ብቻ እንዳይወሰኑ ሁሉም ማህበረሰብ የዲጂታል ኢኮኖሚ እንደዚሁም የዲጂታል ሰርቪስ ቢዮንድ ዳት ያሉትንም መጠቀም እንዲችሉ አካታች መሆን እንዲችል ኢትዮ ቴሌኮም በሁሉም ዘርፍ አካታችነትን መሰረት ያደረገ በስትራቴጂክ ፕራዮሪቲው በሁሉም ዘርፍ ይሄንን መሰረት አድርጎ ነው እየሰራ ያለው። ስለዚህ ከዘረጋናቸው 278 ለአገልግሎት ካበቃናቸው የሞባይል ጣቢያዎች ውስጥ በገጠሩ ደግሞ 130 ጣቢያዎችን ገንብተናል ማለት ነው። ይሄ ኒርሊ ስታዩት ከገነባነው ውስጥ ወደ 50 በመቶ የሚደርስ እንደማለት ነው። ስለዚህ በገጠር ያለው ማህበረሰባችን ከዲጂታል ትራንስፎርሜሽኑና ከዲጂታል ኢኮኖሚ ተጠቃሚ እንዲሆን ትልቅ እድል ይፈጥራል። ምን ማለት ነው? 130 ጣቢያዎች ምን ያህል ወረዳዎችንና ምን ያህል ቀበሌዎችን ወይም ደግሞ ቪሌጆችን ኮኔክት አደረገ? እንደምታው ምንድነው የሚለው ማየት ደግሞ በጣም አስፈላጊ ይሆናል። 102 የሚሆኑ ወረዳዎች በእነዚህ በ130 ጣቢያዎች መገንባትና ለአገልግሎት መብቃት ምክንያት ኮኔክትድ ሆነዋል። ከዚህ ቀደም አገልግሎት ለማግኘት ረዘም ያለ ኪሎ ሜትር ይጓዙ ነበር ማለት ነው። ምናልባትም ወደ 23 ኪሎ ሜትር የሚሆን
ኒረስት ወደ ነበረው ወይም አቅራቢያ ወዳለው ከተማ ተጉዘው ነበር የቴሌኮም አገልግሎትን የሚያገኙት ማለት ነው። እነዚህ 102 ወረዳዎች ማለት ነው። በዛ ውስጥ ወደ 332 የሚሆኑ ቀበሌዎች አሉ፣ እንደዚሁም ቪሌጅ የምንላቸው። ስለዚህ የዚህ አገልግሎት ተጠቃሚ ናቸው፣ ኮኔክትድ ሆነዋል ማለት ነው። አሁን ላይ እየገነባን ያለ ነው እንደዚህ ከቀደሙ ከ2G ተነስተን 3G 4G እያልን ሳይሆን የዲጂታል ፍላጎታችን እንደ ሀገር የያዝነውን እቅድ እንደ ኢትዮ ቴሌኮም የሚያዝነው ወደ ዲጂታል መሄዱን ስለሆነ የኢንተርኔት ፔኔትሬሽናችን ማሳደግ ስለሆነ እነዚህ በአብዛኛዎቹ 4G አገልግሎት ያላቸው በመሆኑ የ4G ፔኔትሬሽናችንንም እንደዚሁ በገጠሩ እያሰፋ ያለ ነው ማለት ነው። እንዴት ብለው ይጠቀሙበታል የሚለውን ደግሞ ተያያዥ ጉዳዮች ወደ ኋላ ላይ አብረን የምናየው ይሆናል። ከስማርትፎን ፔኔትሬሽን አንጻርስ ስትራቴጂያችን ኮኔክትድ እና ሆሊስቲክ የሆነ ነው፣ እየተናበበ ነው። ኢንፍራስትራክቸር ብቻ የመገንባት አይደለም። ኢንፍራስትራክቸሩን ገንብተን ለአገልግሎት የማብቃት ኢኮኖሚክ ቫልዩ እንዲኖረው የማድረግ ኮሚኒቲውን ኢምፓወር የማድረግ ገቨርንመንትን ኢንተርፕራይዝን ኢምፓወር የማድረግ ስራ ነው እየሰራን ያለ ነው። ስለዚህ እንደምታዩት እንግዲህ በእነዚህ ወረዳዎች ወደ 761 ሺህ የሚሆኑ ማህበረሰብ ወይም ደግሞ ዜጎችን ኮኔክት ማድረግ ኢምፓወር ማድረግ ችለናል ማለት ነው። ይሄ ትልቅ አቺቭመንት ነው ተብሎ ሊወሰድ ይችላል። የተገነባው በሩራል ኤሪያ ላይ የተገነባው 130 ሳይት አጠቃላይ ወደ 1.1 ሚሊዮን የሚሆን የሞባይል ኔትወርክ ካፓሲቲ አለው ወይም ደግሞ ይሄን ያህል ደንበኛ ማስተናገድ የሚችል ካፓሲቲ ነው በዛ አካባቢ የተፈጠረው ማለት ነው። ከ1.1 ሚሊዮን ካፓሲቲ ያለው እንዳልኳችሁ እንግዲህ ወደ 761 ሺህ ነዋሪዎች በዛ አካባቢ ያሉ ተጠቃሚ እንዲሆኑ አስችሏል። ይሄ ነው የተዘረጋው ሲባል በመላው ሀገራችን ክፍተት ባለበት እንደምታዩት በማፑ ላይ ማለት ነው በአደረጃጀታችን በሁሉም ክልሎች ላይ ነው ይሄንን ማስፋፊያ ስናደርግ የቆየ ነው ማለት ነው። አካታችነት ከሚረጋገጥበት መስፈርትና ኢትዮ ቴሌኮም ከሚኮራበት ስራዎቹ መካከል አንዱና ወሳኙ ይሄ ነው ማለት ነው። ከዚህ በተጨማሪ ከሞባይል ኔትወርክ ከማስፋፋት ባሻገር እነዚህ ሁሉ የሞባይል ጣቢያዎች የሚገናኙበት መረጃ የምንለዋወጥበት አገልግሎቱን የምንሰጥበት እንግዲህ የባክቦን ፋይበር ኤክስፓንሽን ሰርተናል ማለት ነው። ስለዚህ በ6 ወሩ ብቻ ተጨማሪ 377 ኪሎ ሜትር የሚሆን የፋይበር ማስፋፊያ ሰርተናል ማለት ነው። በድምሩ የተደረሰን የሚለው ይሄ በመላው ሀገራችን እያደረግነው ያለው ማስፋፊያ ነው። ትልቅ ካፓሲቲ ነው ያለን እንደምታውቁት እንግዲህ የፋይበር ባክቦናችን ለሱ ተጨማሪ አቅም የፈጠርንበት ነው። ተጨማሪ እንደዚሁም ይሄ አዲስ ግንባታ ሲሆን ነባሩ ላይ ደግሞ የሪሃቢሊቴሽን ስራ እንደዚሁም ሰርተናል ማለት ነው። ከኢነርጂ አንጻር የቴሌኮምና የዲጂታል አገልግሎቶችን ለማቅረብ ፋይበር ብቻውን በቂ አይደለም። የሞባይል ጣቢያ መገንባት ብቻውን በቂ አይደለም። ወሳኙ ሌላኛው ትልቁ ግብዓት ፓወር ነው፣ ኢነርጂ በጣም አስፈላጊ። ኢነርጂ ስንል ደግሞ አሁን ካለንበት እየገነባን ካለነው ግሪን ኢኮኖሚ አንጻር የምንገነባውም የፓወር ሶሉሽን በጣም ኮንሽስ ሆነን ቀደም ብዬ እንደጠቀስኩት የኢኤስጂን ሪኳየርመንት እያሟላን መሄድ ስለሚጠበቅብን እንደ ተቋምም እንደ ሀገርም ማለት ነው ግሪን ኢነርጂ ተጠቃሚዎች መሆን አለብን ማለት ነው። ያንን ታሳቢ ያደረገ ነው ስትራቴጂው የተቀረጸው። ይሁንና በአንድ ጊዜ ወደ ግሪን ኢነርጂ መግባት አይቻልም። ለዛም የሚሆን ግን ሶሉሽኖችን ማስቀመጥ ተግባራዊ እያደረግን መሄድ መቀጠል ያስፈልገናል ማለት ነው። ሰፊ ኔትወርክ ነው የምናስተዳድረው፣ እንደዚሁም የምናገለግለው ደንበኛ። በዛ ልክ ደግሞ የፓወር አቬይላቢሊቲያችንን ኦልተርኔቲቭ የምንለው አማራጭ የኃይል አቅርቦቶችንም ጭምር የማቅረብ ወይም የተግባራዊ ማድረግ ስራዎችን እየሰራን ነው። ቀደም ብዬ የጠቀስኩላችሁ የሩራል ሳይቶቻችን ለምሳሌ ሁሉም ማለት ይቻላል ምንም አይነት ግሪድ የደረሰበት ወይም ደግሞ የኤሌክትሪክ አገልግሎት የደረሰበት አካባቢዎች አይደሉም። እነዚህ ምን ይፈልጋሉ? አማራጭ የኃይል አቅርቦት ይፈልጋሉ። ስለዚህ ኢትዮ ቴሌኮም በአብዛኛው ሩራል ላይ የገነባቸውን የሞባይል ጣቢያዎች አገልግሎት እየሰጠ ያለው አማራጭ የኃይል አቅርቦት ተጠቅሞ ነው ማለት ነው። በዋናነት የሶላር ማለት ነው። የሶላር ካፓሲቲያችን በባለፈው በጀት ዓመት ስንጨርስ አካባቢ ወደ 27 ሜጋዋት ነው የነበረን። በ6 ወሩ ባደረግነው ማስፋፊያ እንግዲህ ወደ 30 ሜጋዋት ደርሰናል ማለት ነው። ይህንን ካፓሲቲ መጨመር ብቻ ሳይሆን ነባሮቹን ደግሞ ሪሃቢሊቴት የማድረግ ስራ አሁንም አጠናክሮ መቀጠል ያስፈልጋል። በርካታ የፓወር ኦልተርኔቲቭ ሶሉሽኖች ላይ እየሰራን ነው የምንገኘው። ከዚህ በተጨማሪ ግሪን ብለሽ ጠቅሰሽ ጄኔሬተር ያስኬዳል ወይ እንዳትሉኝ፣ በአንድ ጊዜ አይቻልም ያልኩት ለዛ ነው። ስለዚህ ጄኔሬተሮችን እንጠቀማለን። ካሉን እንግዲህ ቀደም ብዬ ከጠቀስኩላችሁ 10288 የሞባይል ጣቢያዎች ይሄ
የአገልግሎት መቆራረጥ እንዳይከሰት እንደዚሁም የአገልግሎት ጥራትን ለማስጠበቅ ከሚያስፈልገን ትልቁና መሰረታዊ ከምንለው ለቴሌኮም አገልግሎት ኢነርጂ ነው። ስለዚህ በተለያዩ አቅርቦቶች ነው የኢነርጂ ፍላጎታችን እየመለስን ያለ ነው። በዋናነት ግሪድ እንጠቀማለን። ኦፍ ግሪድ ቅድም እንዳያችሁት ሶላር አለ። እንደዚሁም ደግሞ ኦልተርኔቲቭ ደግሞ እንደዚሁ ጄኔሬተር እንጠቀማለን። ይሄ የአገልግሎት ጥራትንም ለማስጠበቅ መቆራረጥም እንዳይኖር የግሪዱ ሲወጣ አገልግሎት እንዲቀጥል ለማስቻል ነው ማለት ነው። በ6 ወሩ ብቻ 152 የሚሆኑ ጄኔሬተሮች ተገንብተው ወይም ደግሞ ዲፕሎይ ተደርገው አገልግሎት እንዲሰጡ ተደርጓል ማለት ነው። ስለዚህ አሁንም ይሄ ተጠናክሮ የሚቀጥል ስራ ይሆናል። ከጄኔሬተር ባለፈ ባትሪዎች እንጠቀማለን፣ ቢግ ባትሪዎችና ሌሎችንም እንደዚሁ እንጠቀማለን ማለት ነው። ይሄም በስትራቴጂው የአገልግሎት ጥራትን ከማስጠበቅ አንጻር የምንሰራው ስራ ነው ማለት ነው። ከዚህ በተጨማሪ ቀደም ብዬ ጠቀስኳቸው የሞባይል ጣቢያዎቻችን ወደ 10288 የሚሆኑት እንግዲህ የሚገናኙት በፋይበር ወይም በማይክሮዌቭ ነው ማለት ነው። ዘመኑ ያው ጊጋቢት የምንጠቀምበት የፋይበር ዘመን ነው። ስትራቴጂያችንም ፋይበር ነው። የኛም ዲጂታል ፈርስት ነው። እንዳያችሁት የስትራቴጂክ ቴሙ ላይ የትኩረት አቅጣጫችን ላይ ያስቀመጥ ነው ማለት ነው። እናንተ የምታደርጉት ኮሚኒኬሽን ደንበኞቻችን በአጠቃላይ የምታደርጓቸው ከፍተኛ ባንድዊድዝ የሚፈልጉ ሎ ላተንሲ የሚፈልግ አፕሊኬሽኖችን እየተጠቀማችሁ ነው። ዲማንዳችሁ በከፍተኛ ሁኔታ እያደገ ነው። በምን ያህልም በኋላ የኢንተርኔት አጠቃቀማችን እያደገ እንዳለ እንደ ሀገር በኋላ እናየዋለን ማለት ነው። ከዚህ ጋር ተያይዞ እነዚህ ሞባይል ጣቢያዎች የሚገናኙት በፋይበር በሆነ ቁጥር ከፍተኛ የሆነ ባንድዊድዝ መጠቀም እንድትችሉ እንደዚሁም የ4ጂን የ5ጂን አቅም በሚገባ ማግኘት እንድትችሉ እድል ይፈጥራል ማለት ነው። ስለዚህ ሁሉንም የሞባይል ጣቢያዎች በአንድ ጊዜ ወደ ፋይበር ማስገባት አይቻልም። በስትራቴጂያችን በአዲስ አበባ እንደዚሁም በሪጅን እያልን በክልል ዋና ዋና ከተሞች እያልን ጣቢያዎቻችንን በፋይበር የማገናኘት ስራ እየሰራን ነው። አዲስ አበባ ላይ በጣም ጥሩ ነን ያለ ነው። ሞረለስ ሁሉም ሞባይል ጣቢያዎቻችን በሚባል ደረጃ በጣም ጥቂት ሲቀሩ በፋይበር ተገናኝተዋል ማለት ነው። በ6 ወር ውስጥ እንግዲህ 156 የሞባይል ጣቢያዎች ወደ በፋይበር እንዲገናኙ አድርገናል ማለት ነው። ይሄም አጌን እንደ ዲጂታል ኢትዮጵያን እውን ከማድረግ አንጻር ትልቅ ፋይዳ ያለው ጉዳይ ነው ማለት ነው። ለአገልግሎት ጥራትም መሰረታዊ የሆነ ሚና ይጫወታል ማለት ነው። ሞባይል ኔትወርካችን ባሻገር ኢትዮ ቴሌኮም እንደምታውቁት ኢንተግሬትድ ቴሌኮም ኦፕሬተር ነው። እንደዚህም በሀገራችን እንግዲህ ቀዳሚ የቴሌኮምም የዲጂታል አገልግሎት አቅራቢ ነው። ስለዚህ በፊክስድ ኔትወርካችን ደግሞ በርከት ያሉ በተለይ ኢንተርፕራይዞችንም እንደዚሁም ግለሰቦችንም ሰርቭ እያደረግን እንገኛለን። ለአንድ ሀገር ጂዲፒ ማደግ ትልቅ አስተዋጽኦ ካለው ቴሌኮም መሰረተ ልማት አንዱ የፊክስድ ብሮድባንድ አገልግሎት ነው ማለት ነው። ይህንን ከማዘመን አንጻር በተለይ ቀደም ባለው ጊዜ እንደ እድሜያችንም ኢንዱስትሪውም ሲጀመር በኮፐር እንደመጀመሩ የኢትዮጵያም የቴሌኮም ኢንፍራስትራክቸር ሲገነባ የቆየው በኮፐር ነው፣ በተለይ ፊክስዱ ማለት ነው። አሁን ላይ እንደምታስታውሱት ኦክቶበር 2024 ላይ ኮፐር ስዊች ኦፍ ብለን ከኮፐር ወደ ፋይበር ማይግሬት የማድረግ ኢኒሼቲቭ ጀምረናል። ለዛ ከሚያስፈልገን አንዱ የፊክስድ ኔትወርካችንን ማዘመንና በአዲስ በፋይበር ቴክኖሎጂ ኦፕቲካል ዲስትሪቢዩሽን ኔትወርክ እየገነባን ነው ያለ ነው ማለት ነው። ይሄ በጥሩ ሁኔታ እየሄደ ነው ብለን እናስባለን። በዚሁ በ6 ወር ውስጥ እንግዲህ እንደምታዩት አዲስ ግሪንፊልድ የምንለው 254,000 ካፓሲቲ ገንብተናል። በኮፐር ስዊች ኦፉ ደግሞ እንደዚሁም ቀድሞ የነበረውን ኮፐር በማስወገድና ወደ ፋይበር በመቀየር ሂደት ውስጥ 221,000 ካፓሲቲ ገንብተናል ማለት ነው። አጠቃላይ ኦዲን 1.2 ሚሊዮን ካፓሲቲ ፈጥረናል ማለት ነው። ይሄ ትልቅ ካፓሲቲ ነው። አሁን ያለውን የጊጋቢት ፍላጎት ማስተናገድ የምንችልበት እንደ ሀገር መሰረታዊ የሚባል የዲጂታልና የቴሌኮም መሰረተ ልማት ይሆነናል ማለት ነው። ከዚህም ባሻገር በከተሞቻችን ያለውን የሜትሮ አገልግሎት የምንሰጥበትንም እንደዚሁ ሪሃቢሊቴት የማድረግ አዲሽናል ደግሞ እንደዚሁም የማስፋፊያ ስራ ሰርተናል ማለት ነው። ወደ 253 ኪሎ ሜትር የሚሆን ዝርጋታ አከናውነናል ሜትሮ ላይ ማለት ነው። በይሄም በ6 ወር የተደረገ ነው። ከዚሁ ከፊክስድ አገልግሎታችን ሳልወጣ በዚሁ በ6 ወር ውስጥ እንግዲህ ደንበኞቻችንን ተጨማሪ ሂሳብ ሳንጠይቅ በኮፐር ስትስተናገዱ የምትጠቀሙበት በየቤታችሁ ያለው ከስተመር ፕሬሚሲስ ኢኩፕመንት የምንለው ኮፐርን መሰረት አድርጎ የምትስተናገዱበት ነው። ወደ ፋይበር ሲቀየር ግን ከፍተኛ ባንድዊድዝ ዲማንድ የሚያደርግ እንደመሆኑ የምትፈልጓቸው አገልግሎት የምትጠቀሟቸው ማለት ነው። የፋይበር ጋጀት መጠቀም ያስፈልጋል ወይም ሲፒ ያስፈልጋል ማለት ነው። ኢትዮ ቴሌኮም በራሱ ኮስት በርካታ ደንበኞቹን አሁንም ከኮፐር ወደ ፋይበር እያዞረ ይገኛል። በ6 ወሩ 32960 ደንበኞቹን ከኮፐር ወደ ፋይበር አዙሯል ማለት ነው። ብዙ ጊዜ ደንበኞች ይጠይቃሉ፣ ዋይፋይ ላይ እንደዚህ ገጠመኝ እንደዚህ ሆነ ቅሬታዎች ይቀርባሉ። አንዱ የቅሬታው ምንጭ
ኮፐር ላይ ሆነው ከፍተኛ ባንድዊድዝ የሚፈልግ አፕሊኬሽን እየተጠቀሙ መሆናቸው ጋር ተያይዞ ዲሳቲስፋክሽን ይመጣል ማለት ነው። ስለዚህ እየለየን በአንድ ጊዜ ማድረግም ስለማይቻል ኢንቨስትመንት እያደረግን ነው የምንገኛለን ነው ከኮፐር ወደ ፋይበር የመቀየር በዛ ሂደት ውስጥ ግን ደንበኞቻችንም አዌር የማድረግ ስራና ሌሎች ተያያዥ ስራዎችም እየሰራን ነው የምንገኘው። አጠቃላይ እነዚህ ያደረግናቸው በ6 ወር ያደረግናቸው ማስፋፊያዎች ሪሃቢሊቴሽን ስራዎች ጨምሮ ነባሩ ኢንፍራስትራክቸራችን ላይ አዲስ የተጨመረውን ጨምሮ የታደረሰው ስንል ከሞባይል ጣቢያ አንጻር 10288 የደረስንበት ሲሆን ቀደም ብዬ እንደጠቀስኩላችሁ ባክቦኑ ላይ በተደረገው ማስፋፊያ የባክቦን ፋይበራችን ማለት ነው ወደ 23000 ኪሎ ሜትር እንዲደርስ አስችሏል ማለት ነው። እንደዚሁም የሜትሮ ፋይበራችን በከተማ ያለው ማለት ነው ወደ 14593 ኪሎ ሜትር እንዲደርስ አስችሏል ማለት ነው። የአገልግሎት ጥራትን ለማስጠበቅ አገልግሎት በተለያየ ምክንያት የኃይል አቅርቦት ሲቆራረጥ የቴሌኮም አገልግሎቱ መዝለቅ መቀጠል እንዲያስችል በሞባይል ጣቢያዎቻችን ብቻ ሳይሆን ኢትዮ ቴሌኮም አገልግሎቱን የሚሰጥበት ከፍተኛ ዳታ ሴንተሮች አሉት፣ ትልልቅ አቅም ያላቸው ማለት ነው። እነዚህም ከፍተኛ የሆነ የፓወር ኮንሳምፕሽን አላቸው። ለነዛ የሚሆን ደግሞ ሪደንደንት የሆነ ጀነሬተር እና ሌሎች የፓወር ሶሉሽኖችን ይጠቀማል ማለት ነው። በአጠቃላይ 43 በመቶ የሚሆን የፓወር ኦልተርኔቲቭ ያላቸው ሞባይል ሳይቶች አሉን። ወይም ከ10288ቱ 43% ማለት ወደ 4457 የሚሆኑት ጀነሬተርም ተጨምሮላቸው አገልግሎት ይሰጣሉ ማለት ነው። በዛ ምክንያት አንዳንድ ጊዜ ከተማ ደረጃ ላይ አገልግሎት የመብራት አገልግሎት ወጥቶ የቴሌኮም አገልግሎት ሲቀጥል ታያላችሁ። ይሄ በፓወር ላይ ያደረግነው ኢንቨስትመንት ያመጣው ውጤት ነው ማለት ነው። ከኦፍ ግሪድ አንጻር አሁንም 22 በመቶ የሚሆኑት የሞባይል ጣቢያዎቻችን በሶላር አገልግሎት ታግዘው አገልግሎት እየሰጡ ይገኛል። በተለይም በገጠር አካባቢ ላይ ያሉት ማለት ነው። ስለዚህ ያደረግነው ማስፋፊያ እንግዲህ አገልግሎቱን ለማምጣት ይሄ ሃይዌው ነው ትልቁ የምናያቸው። ስታዩት ታወር ገመድ ምናምን ነው የሚመስለው፣ ፋይበር ነው የሚመስለው። ግን የዲጂታል ኢትዮጵያ ነርቭ ሲስተሙ ይሄ ነው። ነርቭ ሲስተሙ ሁሉንም ኮኔክት አድርጎ መረጃዎች ፍሎ የሚያደርጉበት የዲጂታል ኢኮኖሚው እንቅስቃሴ የሚሳለጥበት አጠቃላይ ዲጂታል ኢኮኖሚ የተገነባበት መሰረቱ ሃይዌው አሁን እየጠቀስኩ ያለሁት መሰረተ ልማት ነው። ቀጣይ ደግሞ የዲጂታል መሰረተ ልማቱን እናያለን፣ ወሳኝ ስለሆነ ማለት ነው። በእነዚህ ሁሉ ማስፋፊያዎች የሞባይል ኔትወርካችን ዋየርለሱ ማለት ነው አጠቃላይ 108 ሚሊዮን ደንበኞች ማስተናገድ የሚችልበት አቅም ተፈጥሮለታል ማለት ነው። የነበረው ላይ እንግዲህ በ6 ወሩ ብቻ 3.2 ሚሊዮን ማስተናገድ የሚችል ካፓሲቲ ፈጥረናል ማለት ነው። እንደምታውቁት ታላቅ ሀገርና ሕዝብ እያገለገልን ነው ብለናል። ሰፊ ማህበረሰብ ነው የምናገለግለው፣ ፖፑሌሽኑም እንደምታውቁት ነው። ስለዚህ ይህን ማስተናገድ የሚችል የመሰረተ ልማት አቅማችንን እያጠናከረን እያሰፋን ካፓሲቲውን በዛ ልክ እየጨመረን ነው የምንገኘው ማለት ነው። ስለዚህ ዛሬ ላይ 108 ሚሊዮን ድረስ ማስተናገድ የሚችል የሞባይል ካፓሲቲ በመላው ሀገራችን ማለት ነው የተስፋፋ አንድ ቦታ ላይ የተቀመጠ አይደለም። ካፓሲቲ እንዲኖረን ቀደም ብዬ የጠቀስኳቸው ሁሉ ማስፋፊያዎች አስችለዋል ማለት ነው። ከዲጂታል ኢንፍራስትራክቸር አንጻር ስናየው የመጀመሪያው እንድናየው የሚያስፈልገው የኢንተርናሽናል ጌትዌይ ካፓሲቲያችን ነው። ይሄ አጠቃላይ የምናደርገው የኢንተርኔትና ከዛ ጋር ያሉ ተዛማጅ ሰርቪሶችን ለማግኘት የሚያስችለንን ካፓሲቲ በዚህ በ6 ወሩ ብቻ 520 ጊጋቢት ፐር ሰከንድ ካፓሲቲ ጨምረን አጠቃላይ በኢንተርናሽናል ጌትዌይ እንደዚሁም በካቼ ማለት ሎካል ያሉን በተለይ ደንበኞቻችን ፍሪኩዌንትሊ በተደጋጋሚ የምትጠቀሙባቸውን ሰርቪሶች እዚህ በማምጣት እንደነ ጉግል፣ ፌስቡክ፣ ሜታ ማለት ነው እንደዚሁም ደግሞ ሌሎችንም ሰርቨሮች ሲዲኤን ሰርቨሮች እዚህ በማምጣት ኤክስፒሪየንሳችሁ የተሻለ እንዲሆን ደንበኞቻችን በተደጋጋሚ የሚጠቀሙባቸውን አፕሊኬሽኖች ከሀገር ሳይወጣ እዚሁ ሆኖ ማግኘት የሚችሉበትና ኤክስፒሪየንሱ የተሻለ መሆንን የሚያስችል ማስፋፊያዎችን ሰርተናል። ከታች የምታዩዋቸው እንግዲህ የኢንተርናሽናል ሎካል ሰርቨሮች ናቸው። እዚህ ኢትዮ ቴሌኮም ባለው ሪሌሽንሽፕ እንደዚሁም ደግሞ ኢንፍሉዌንስ ያመጣው ነው ካለው የደንበኛ ብዛት እንደዚሁም ከዘረጋው ኢንፍራስትራክቸር አንጻር እነዚህን ሰርቨሮች ኢትዮጵያ ውስጥ ለማምጣት ሪኳየርመንቶች አሉ። የጉግልም ሆነ የሜታ የሌሎችም ጨምሮ ያስቀመጧቸው መስፈርቶች አሉ። ኢትዮ ቴሌኮም የገነባው ዳታ ሴንተር ይህን መስፈርት የሚያሟላ በመሆኑ እነሱን ማምጣት ችለናል ማለት ነው። ለደንበኞቻችን ደግሞ በተለይ አሁን ስትጠቀሙ ዩቲዩብ እና ሌላ የመሳሰሉ ጉዳዮች ስትጠቀሙ በጣም በቀላሉ ነው ዴታዎች የምታገኙት ሳይቆራረጥ ኤክስፒሪየንሳችሁ በጣም ጥሩ የሆነ አገልግሎት የምታገኙበት አንደኛው ምክንያት
ትልቅ ቅድም የጠቀስኩት ፋውንዴሽናል የሆነው ምክንያት አለ፣ መሰረተ ልማቱ መኖሩ ነው። ሁለተኛው ደግሞ እንዲህ አይነት ኢንቨስትመንት ወይም ደግሞ ኢንተርቬንሽን መውሰዳችንም ጭምር ነው። በአጠቃላይ ወደ 3 ቴራባይት የሚሆን ካፓሲቲ አለን ማለት ነው። ሩታችን እንደምታዩት እንግዲህ በ5 ሩት ነው ከኢትዮጵያ የምንወጣው ያለ ነው። በጅቡቲ ብቻ በ2 ሩት እንወጣለን። እንደዚሁም በሱዳን፣ በኬንያ፣ በሶማሌላንድ አድርገን እንወጣለን ማለት ነው። ይሄ የሆነበት ምክንያት ሪደንደንሲ ስለሚያስፈልግ ነው። በአንደኛው በኩል ፋይበር ቢቆረጥ በሌላ በኩል ካፓሲቲውን መሸከም የሚችል ኢንፍራስትራክቸር ወይም አቅም ስለገነባን ነው ማለት ነው። ብዙ ጊዜ ትሰማላችሁ በእኛ ኢንዱስትሪ ሰማሪን ኬብል ተቆረጠ እንደዚህ የሚል መረጃዎችን ትሰማላችሁ። ስለዚህ ኢትዮ ቴሌኮም ውስጥ ብላክአውት የማያደርገው ወይም ኢትዮጵያ ውስጥ ኢንተርኔት ብላክአውት የማያደርግበት ምክንያት ሪደንደንሲ ስላለና አንዱ ሲቆረጥ ወደ ሌላኛው ሽፍት የማድረግ አቅምም ብቃትም ስላለን ይሄን ስለገነባን ነው ማለት ነው። ይሄ ወሳኝ ሚና ይጫወታል ማለት ነው። አጠቃላይ የምናደርገው የኢንተርናሽናል ልውውጦቻችን ኢንተርኮኔክትን ጨምሮ በዚህ ኢንፍራስትራክቸር ላይ የሚስተናገድ ነው ማለት ነው። አሁንም እያሰፋ ነው ያለ ነው ማለት ነው ከዲጂታል ኢንፍራስትራክቸር አንጻር። ሌላው ሁለተኛው የምናየው የሞጁላር ዳታ ሴንተራችን ነው። እንደዚሁም የክላውድ በተለይ የዲጂታል ሰርቪሶችን ተቋማት በቀላሉ ባጠረ ጊዜ ዲጂታል ትራንስፎርሜሽኑን መቀላቀል እንዲችሉ በየተቋሙ ዳታ ሴንተርና ክላውድ እየገነባን ረጅም ጊዜ እንዳይወስድብን እንደዚሁም ከፍተኛ ወጪ እንዳይጠይቀን ኢትዮ ቴሌኮም ለራሱም እንደዚሁም ለደንበኞቹ ለኢንተርፕራይዝ ደንበኞች ለገቨርንመንትም ጨምሮ ቢዮንድ ኮኔክቲቪቲ ኢንተርፕራይዝን ገቨርንመንትን ኮሚኒቲውን ኢምፓወር አደርጋለሁ ባለው መሰረት አንዱ እያስፋፋው ያለው መሰረተ ልማት ይሄ ነው። አጠቃላይ የሞጁላር ዳታ ሴንተራችን 5 ሜጋዋት አይቲ ሎድ ካፓሲቲ ያለው ነው ዛሬ ላይ። አሁን በያዝነው ስትራቴጂ በዚህም በጀት ዓመት ይሄንን ደብል የማድረግ ስራ ነው እየሰራን ያለ ነው። ስለዚህ በሂደት ላይ የሚገኝ ነው ማለት ነው። እንዲሁም ደንበኞቻችን የምናስተናግድበት እንግዲህ በኋላ የደንበኞቻችን ቁጥር ስንት ላይ እንደደረሰ እናያለን። ያ በኋላ የምጠቅስላችሁ የደንበኛ ቁጥር የሚስተናገደው ደግሞ ኔክስት ጄኔሬሽን ቢዝነስ ሳፖርት ሲስተም የምንለው ሮበስት የሆነ ሲስተም አለን። 110 ሚሊዮን ደንበኛ ማስተናገድ እንዲችል የአፕግሬዲንግ ስራዎች ካፓሲቲ የማስፋፋት ስራ ሰርተናል ማለት ነው። ይሄ ደንበኞቻችንን የምናስቀምጥበት ፕሮዳክታችንን ዲፋይን የምናደርግበት ፕራይሶቻችን እንደዚህ የመሳሰሉትን ሁሉ ስራ የምንሰራ በት ነው ማለት ነው። ለቴሌኮም ብሬን ነው እንለዋለን በእኛ ኢንዱስትሪ። ኦፍ ኮርስ ብሬን የሆኑ በርካታ ነገሮች አሉ፣ ኢንጂኖች የምንላቸው ብዙ አሉ። አንደኛውና መሰረታዊ ጉዳዩ ደግሞ ይሄ ነው ማለት ነው። አዳዲስ አገልግሎቶችን ለማውጣት የአንድ ኦፕሬተር አቅም ከሚፈተንበት አንዱ እንዲህ አይነት ሲስተም አለ ወይ ነው። ለዚህ ኢትዮ ቴሌኮም በርከት ያሉ አገልግሎቶችን በየጊዜው ማሻሻልም ማውጣት እንዲችል አቅም የፈጠረለት ይህንን ሲስተም መታጠቁ ነው። በከፍተኛ ኢንቨስትመንት የተገነባና አሁንም ማስፋፊያ እየተደረገለት አዳዲስ ፊቸሮችንም እያካተትንበት ነው ያለ ነው። ቀደም ብዬ ጠቀስኩላችሁ የኔትወርክ ኤሌመንቶቻችን ኢንፍራስትራክቸሮቻችንን ደግሞ ማስተዳደር አለብን። ኢንተሊጀንት ሆኖ ኔትወርኩን ማዳመጥ ያስፈልጋል። ችግሮች ሲኖሩም እንደዚሁ ፊክስ ማድረግ ያስፈልጋል። ከዛ ባሻገር የፊክስድ ብሮድባንድ ደንበኞቻችን የምናስተናግድበት ፕሮቪዥኒንግ የምንሰራበት ደግሞ ኦኤስኤስ የምንለው ኦፕሬሽን ሳፖርት ሲስተም የምንለው ኢንተሊጀንት የሆነ የኦፕሬሽን ስራ እንድናከናውን የሚረዳን ሲስተም ነው። ይሄም በቅርቡ ቀደም ብሎ የነበረው የላይፍ ታይሙን ስለጨረሰ የአገልግሎት ዘመኑን ስለጨረሰ በአዲስ እንደዚሁም የኤአይ ፊውቸር ያለው ኦኤስኤስ ወይም ኦፕሬሽን ሳፖርት ሲስተም የታጠቅንበት ነው። ወደ 80 ሚሊዮን ደንበኞችን ማስተናገድ ይችላል። በዋናነት ይሄ የደንበኛ ዲፋይን የሚደረግበት ሳይሆን ኔትወርክችንና ከኔትወርክ ጋር ተያይዞ ያሉ ስራዎቻችን የምናስተዳድርበት ትልቅ አቅማችን ነው ማለት ነው። ስለዚህ እነዚህን ሁሉ ኢንፍራስትራክቸሮች ታጥቀን ምንገነባውን ገንብተን ነባሩን እንደዚሁ ሪሃቢሊቴት አድርገን የደንበኞቻችን ቁጥር ምን ያህል ደረሰ የሚለውን እንግዲህ አሁን በጋራ ምናይ ይሆናል ማለት ነው። በየጊዜው የኢትዮ ቴሌኮም የደንበኛ ቁጥር በሁሉም አገልግሎት አይነት ማለት ነው እያደገን ያለው ከወርወርም ከአመት አመትም በኋላ የምናየው እንግዲህ ማለት ነው በሰፊው እያደገ ነው የሚገኘው ማለት ነው። አሁን ላይ ከቅዳችንም አንጻር 101% አሳክተን 87 ሚሊዮን ደንበኛ እያስተናገድን ነው የምንገኘው ማለት ነው። ይሄ በቴልኮ በዲጂታል ኢምፓወር ያደረግነው ከቁጥር ያለፈ የዲጂታል ኢትዮጵያን እውን ለማድረግ መሰረት ብለን ከጠቀስናቸው የቅድም የቴሌኮምና የዲጂታል መሰረተ ልማቶች ላይ አገልግሎት እንዲጠቀም ያደረግነው ማህበረሰብ ነው ማለት ነው። እዚህ ውስጥ እንግዲህ ስለ ሰው ስለ ኮሚኒቲ ነው የምንነጋገረው፣ ስለ ኢንተርፕራይዝ ስለ ገቨርንመንት ነው ማለት ነው። ስለዚህ ቁጥሩ የምናሰፋበት ምክንያት ከበስተጀርባ እንዳልኳችሁ ዲጂታል ኢትዮጵያን እውን የማድረግ ራዕያችንን ለማሳካት ነው ማለት ነው።
እድገቱንም ካያችሁት ከባለፈው ዓመት አንፃር ስናየው በ8.2% ያደገበት ነው ወይም ተጨማሪ 6 ሚሊዮን ደንበኛ ያፈራንበት ነው ማለት ነው። በእያንዳንዱ አገልግሎትም ስናየው ሞባይል ድምጽ በ8% እንደዚሁ አድጓል። በጣም በሚያስገርምና በጣም ጥሩ የምንለው ደግሞ የሞባይል ብሮድባንድ ደንበኞቻችን ናቸው። የሞባይል ብሮድባንድ ደንበኞቻችን እንደምታዩት በ12.7% ከባለፈው አድጓል። አሁንም ከዚህ በላይ እንዲያድግ ነው እየሰራን ያለ ነው። ከአጠቃላይ ካለን ደንበኞቻችን እንግዲህ ቅድም የጠቀስኩት የ4G ማስፋፊያ፣ የስማርትፎን ፔኔትሬሽን፣ የኢንተርኔት ተጠቃሚዎች እንዲያድጉ መሰረታዊ ሚና ይጫወታል። ከዛ ባለፈ ግን ዲጂታል ሊትረሲ የምንለው ደግሞ ዜጎች የኢንተርኔት አገልግሎትን መጠቀም እንዲችሉ አዌርነስ መፍጠር ማስተማር ያስፈልጋል ማለት ነው። ኢንተርኔትን ብቻ ሳይሆን የዲጂታል አገልግሎቶችን መጠቀም እንዲችሉ ማለት ነው። ስለዚህ በአጠቃላይ እንደምታዩት እንደዚሁም የፊክስድ ብሮድባንድ አገልግሎታችን በ19 በመቶ ከባለፈው ዓመት አንፃር ሲታይ ያደገበት ነው። ይሄም በጣም በእጅጉ እንግዲህ ለውጥ የታየበት ነው ማለት ነው። ይሁንና ኢትዮ ቴሌኮም አሁንም ያሉትን መሰረተ ልማቶች ተጠቅመው ከዚህ በላይም የደንበኞችን ቁጥር ለማስፋት ነው እየሰራ ያለው። ከቅዳችን አንጻር ግን በ6 ወሩ ከ100% በላይ በደንበኛ ቁጥር ማለት ነው ያሳካንበት ነው። አጠቃላይ የፖፑሌሽን ከቨሬጃችን ቀደም ብለን በገለጽኩት ማስፋፊያ ምክንያት 99.4% የደረሰበት ነው። ጂኦግራፊክ ከቨሬጅ 86.5 እንደዚሁም ደግሞ የቴሌ ዴንሲቲ 77% የደረሰበት ነው። ይሄ አጠቃላይ በተደረገው ቀደም ብዬ በጠቀስኩት ማስፋፊያዎች ነው። እድገቱ ምን ይመስላል ከአመት አመት ብለን ስናየው በባለፈው እንግዲህ ሰፋ ያለ ሪፎርም ነው እየሰራን የመጣ ነው። አሁንም በውድድር ገበያ ውስጥም ሆኖ የደንበኞቹ ቁጥር ማደጉን ቀጥሏል ማለት ነው። ይሄ በጣም ጥሩ የሚባል እንዳፈጻጸም ካስቀመጥናቸው የቴሌኮም ኢንዱስትሪው ከሚለካበት አንዱ KPI እንደመሆኑ ኢትዮ ቴሌኮም ከደንበኛ ቁጥር ያለፈ ስራ ነው የሚሰራው። አስተዋጽኦም ያለው በአንድ ሀገር የዲጂታል ኢኮኖሚ ግንባታ ግንባር ቀደም ሚና የተጫወተ ነው። ይሁንና ግን እንደ አንድ የኢንዱስትሪ መለኪያ ይህንንም በጥሩ የገመገብነው ነው ማለት ነው። አዲስ በዚህ 6 ወር ውስጥ ያካተት ነውና እንደ ስትራቴጂክ ኢኒሼቲቭ የወሰድ ነው ደንበኞቻችንን ፕሮዳክቶቻችንን ማሳወቅ ብቻ ሳይሆን እንደዚሁም ኤዱኬት ማድረግ በዘርፉ አሁን የታየው የዲጂታል ሊትረሲ በእኛ ብቻ ሳይሆን በሌሎችም ሀገራት ማለት ነው ኔትወርክ ይስፋፋል፣ ይዘረጋል፣ ግን የተወሰነው ማህበረሰብ ይጠቀማል። አብዛኛው ማህበረሰብ ደግሞ የቶታል ፖፑሌሽኑን ብትወስዱት በዓለም ካለው ሲም ካርድ ከያዘው ውስጥ ኢንተርኔት የሚጠቀመው አሁንም በሚፈለገው ልክ ያልመጣባቸው በርካታ ሀገራት አሉ ማለት ነው። ከዚህ አንፃር አንዱ ጋፑ ምንድነው ተብሎ ሲታይ የጂኦግራፊካል ከቨሬጅ የኢንፍራስትራክቸር አለመኖር ብቻ ሳይሆን ኤዱኬሽን አንዱ ዲጂታል ሊትረሲ የምንለው የራሱን የሆነ ሚና እየተጫወተ ነው በክፍተቱ ማለት ነው። ስለዚህ ኢትዮ ቴሌኮም ብቻውን የሚሰራው ስራ አይሆንም። በርካታ ባለድርሻ አካላት በዚህ ውስጥ መሳተፍ ይኖርባቸዋል ከዲጂታል ሊትረሲ አንፃር። ይሁንና ግን ከወሰድነው ኢንተርቬንሽን በ6 ወሩ 13.3 ሚሊዮን ደንበኞቻችንን አስተምረናል። ምን ማለት ነው አስተምረናል ሲባል እንደምታውቁት ኮንታክት ሴንተር አለን፣ እንደዚሁም በየአገልግሎት ሴንተሮች አሉን። ደንበኞቻችን ጋር እየሄድን ደግሞ ለሜንቴናንስም ለፕሮቪዥኒንግ ማለት ነው አገልግሎት ለማቅረብ የሚሄዱ ደግሞ ባለሙያዎችም አሉ። እነዚህንና መሰል ያለውን አደረጃጀታችንና የሰው ኃይላችን ተጠቅመን ደንበኞቻችንን እንዴት አድርገው ኢንተርኔት መጠቀም እንደሚችሉ፣ ዲጂታል ኢኮኖሚ ውስጥ እንዴት መግባት እንደሚችሉ፣ ለምሳሌ ቴሌብርን ሊሆን ይችላል እንዴት መጠቀም ይችላሉ፣ ዲጂታል ፋይናንሻል ሰርቪስ እንዴት ያገኛሉ የሚለውን ከዲጂታል ኢኮኖሚው ተጠቃሚ መሆን እንዲችሉ ስልጠናዎችን በመላው ሀገሪቱ ነው የሰራ ነው። አሁንም ይሄንን ከሌሎች አካላትም ጋር ሆነን የምንሰራው ይሆናል ማለት ነው። በጣም አስፈላጊ ሆኖ አግኝተነዋል። በዚህ ምክንያት ከዚህ ቀደም ሲጠቀሙ ያልነበሩ ለምሳሌ ለመጠቀም ሞክረው ያቋረጡ እንደዚህ መሳሰሉ በርከት ያሉ ደንበኞች አግኝተናል። ስለዚህ ወደ አገልግሎት ገብተዋል ማለት ነው። ይሄ እንደ ሀገርም ዲጂታል ሊትረሲ ይባላል፣ ይለካል የሁሉም ሀገር። ስለዚህ ለዛ ትልቅ አስተዋጽኦ ይኖረዋል ብለን እናስባለን። ይሄን አጠናክረን እንቀጥላለን ማለት ነው። ለደንበኞቻችን በርከት ያሉ በ6 ወሩ በርካታ አዳዲስ አገልግሎቶችን አቅርበናል። እንደዚሁም ነባር ፕሮዳክቶቻችን ላይ ከደንበኞቻችን በወሰድናቸው ግብአቶች መሰረት ደግሞ ማሻሻያዎችም አድርገናል። አጠቃላይ በ6 ወሩ 204 አገልግሎቶችን ምርትና አገልግሎቶች ለደንበኞቻችን አቅርበናል። ከዛ ውስጥ 81 የሚሆኑት አዲስ ሲሆኑ ሌሎቹ 74 የሚሆኑት ደግሞ በነበሩት ላይ ማሻሻያ ያደረግንባቸው ናቸው። እንደዚሁም ደግሞ ፕሮሞሽናል የምንላቸው ወደ 49 የሚሆኑ ያወጣንበት ነው። አገልግሎቶቹ መሰረታዊ የቴሌኮም አገልግሎት ላይ ብቻ መሰረት ያደረጉ አይደሉም።
የዲጂታል ሰርቪሶችን እንደ ፊንቴክ የመሳሰሉ እንደዚሁም ደግሞ ኢንተርፕራይዝ ሶሉሽኖችንም ያካተቱ ናቸው ማለት ነው። በርከት ያሉ አገልግሎቶችን አውጥተናል። ይሄ በአንድም የደንበኞቻችንን ፍላጎት ከማርካት፣ ሁለተኛ እንዳልኩት ኢትዮጵያ እያደረገች ያለችውን የዲጂታል ትራንስፎርሜሽን ከማገዝ ከማጠናከር ከዲጂታል ኢኮኖሚ ግንባታም ጋር በቀጥታ ግንኙነት ያላቸው ናቸው ማለት ነው። ለኢትዮ ቴሌኮም ደንበኞች ቁጥሮቹ እንዲያድጉ እንዲቆዩ፣ እንደዚሁም ገቢው እንዲጨምር እድል የሚፈጥሩለት ሲሆኑ ከትልቁ ራዕይ ጋር ደግሞ ወሳኝ ሚና የሚጫወቱ የዘረጋናቸውን እንደ ሀገር መሰረተ ልማት ማለት ነው ከድምጽና ከኢንተርኔት ባለፈ መጠቀም የምንችልባቸው አገልግሎቶችን በሰፊው ያቀረብንበት ነው በ6 ወሩ ማለት ነው። እነዚህን አገልግሎቶች ምርትና አገልግሎቶቻችን ለደንበኞቻችን የምናደርስበት የተለያዩ አውትሌቶች አሉን ወይም ሰርቪስ ሴንተሮች አሉን። ከዛ ባሻገር እንግዲህ ደንበኞቻችን በአካል መጥተው የሚስተናገዱበት ማለት ነው። እንደዚሁም በዲጂታል ደንበኞቻችንን እንደርሳለን እናገለግላለን ያለ ነው። ለዚህ በአጠቃላይ በዚህ በ6 ወሩ ለደንበኞቻችን በኔትወርክ ብቻ አይደለም ተደራሽ ለመሆን የምንሰራው፣ አገልግሎቶቻችንም ደግሞ በአቅራቢያ ወይም በቅርብ ማግኘት እንዲችሉ እንደዚሁም ባሉ የዲጂታል አማራጮች ሁሉ እንዲያገኙን የማድረግ ስራዎች ነው የምንሰራው ማለት ነው። ወደ 112 የሚሆኑ ተጨማሪ የፊዚካል ማለት ነው ሰርቪስ ሴንተሮች እንደዚሁ ጨምረናል ማለት ነው። በ6 ወር ውስጥ ይሄን ያደረግነው እየለየን አንዳንድ አካባቢዎች ላይ በርቀት ላይ ያለንበት አካባቢ ላይ ደንበኞቻችን በተሻለ ቅርበት እንዲያገኙን ለማስቻል ነው ማለት ነው። ይህን የምናደርገው በራሳችን የአገልግሎት መስጫ ማዕከል ብቻ ሳይሆን አብረውን የሚሰሩ ፓርትነሮች አሉን፣ ፍራንቻይዝ የምንለው አለ። ከነሱም ጋር አብረን እንሰራለን ማለት ነው። ከዚህ ባሻገር በዘመን ገበያ በራሳችን እንግዲህ የኢኮመርስ ፕላትፎርምም አገልግሎቶቻችንን ለደንበኞቻችን ተደራሽ እያደረግን ያለ ነው ዲቫይስን ጨምሮ። በቀጣይ በዚህ ላይ አሁንም ኦንላይን በርከት ያሉ አገልግሎቶቻችን መስራት እንድትችሉ የማሻሻያ የዲጂታላይዜሽን ስራዎች እየሰራን ነው የምንገኘው። እሱንም በቅርቡ ደግሞ ተጨማሪ ነገሮች የምንሰማ ይሆናል። እንዲሁም ደንበኞቻችን አገልግሎት ከወሰዱ በኋላ ደግሞ መልሰው እኛን ማግኘት ሲፈልጉ፣ እርዳታ ሲፈልጉ፣ ጥያቄ ሲኖራቸው እንግዲህ በርከት ያሉ አውትሌቶች ናቸው ያሉን። እንግዲህ ከራሳችን ኮንታክት ሴንተር ጀምሮ እስከ ሶሻል ሚዲያ ራሱን የቻለ ቻት ቦታችንን ጨምሮ ደንበኞቻችንን በዚህ እያዳመጥን እያገለገልን እንገኛለን። በዚህም በሰፊው ተደራሽ እያደረግን ነው ማለት ነው። በ6 ወሩ ወደ 10.2 ሚሊዮን የሚሆን ሽያጮችን አከናውነናል። ቅድም በጠቀስኳቸው አውትሌቶች በፊዚካልም እንደዚሁም በዲጂታልም ማለት ነው። የሞባይል አገልግሎት፣ የዲቫይስ እንደዚህ የመሳሰሉ ሽያጮችን አከናውነናል ማለት ነው። ይሄ ቅድም ለገለጽኩት የደንበኞቻችን ቁጥር 87 ሚሊዮን ለመድረስ አንዱ ሚና የተጫወተው ይሄ አፈጻጸማችን ነው ማለት ነው። ከቅዳችን አንጻር 112% ከሽያጭ አንጻር ማለት ነው ያሳካንበት ነው። በሞባይል ድምጽ፣ በሞባይል ብሮድባንድ፣ ፊክስድ ዲቫይስ የመሳሰሉትን ሽያጮች አከናውነን የደንበኞቻችንን ፍላጎት የምላሽ የሰጠንበት ያረካንበት ነው ማለት ነው። ቀደም ብዬ እንደጠቀስኩት እንግዲህ ለኢንተርኔት ፔኔትሬሽን በርካታ ሚና የሚጫወቱ እንደ ኢንፍራስትራክቸር ያሉ ጉዳዮች አሉ። ከዛ ባሻገር ደግሞ የስማርትፎን ፔኔትሬሽን ቁልፍ ሚና ይጫወታል ማለት ነው። እኛም የዘረጋነውን አገልግሎት መሰረተ ልማት ለደንበኞቻችን ማድረስ እንድንችል ደንበኞችን ተጠቃሚ መሆን እንዲችሉ ማለት ነው። ስለዚህ አንዱ ኢትዮ ቴሌኮም በዚህ በ6 ወር ውስጥ ከወሰዳቸው በስትራቴጂው ካስቀመጣቸው እንግዲህ ዳይቨርሲፋይ አደርጋለሁ ብሎ ካስቀመጣቸው አንዱ ዲቫይስ አሴምብል ማድረግ ማኒፋክቸር ማድረግ ነው። በራሱ ብራንድ ኔክሰስ የተሰኘ ክላውድ ቤዝ የሆነ በጣም አፎርደብል የሆነ ዲቫይሶችን ላውንች አድርጓል እንደምታስታውሱት ማለት ነው። እነዚህ ዲቫይሶች የሞባይል ቀፎዎች ብቻ ሳይሆኑ እንደዚሁም ዴስክቶፖችን፣ ላፕቶፕ የመሳሰሉ ታብሌቶችን የጨመረ ነው ማለት ነው። የኢትዮ ቴሌኮምን የክላውድ ኢንፍራስትራክቸር ሌቨሬጅ የሚያደርግ በቀላሉ ደግሞ ቀደም ብዬ ጠቀስኳቸውን በመላው ሀገሪቱ ያስፋፋነውን መሰረተ ልማታችን የቴሌኮምና የዲጂታል መሰረተ ልማት የ4G ፔኔትሬሽንንም እንደዚሁ ሞኒታይዝ የሚያደርግ ወይም ደግሞ በሚገባ ለቨሬጅ የሚያደርግ ኢኒሼቲቭ ነው ማለት ነው። ይህንን ወስደን በዚሁ በ6 ወር ውስጥ እንግዲህ በተለይ ስማርት ፊውቸር ፎን የምንላቸው ዲጂታል ሊትረሲ ብዬ ቅድም አንስቻለሁ። አንዳንድ ደንበኞቻችን በቀላሉ ከፊውቸር ፎን ወደ ስማርት ፎን ለመውሰድ ትንሽ የሽግግር ጊዜ ወይም ደግሞ ስልጠናም ያስፈልጋቸዋል ማለት ነው። ያንን ታሳቢ ያደረገ ነው ዲዛይኑ የተሰራው ወይም ደግሞ ኔክሰስ የመጣው። እነዚህ የምታዩቸው ሞዴሎች እንግዲህ ለአገልግሎት የቀረቡበት ሁኔታ ነው የነበረው። በ6 ወሩ ወደ 47,000 የሚሆን ዲቫይሶች አቅርበናል። ሁሉም ተሽጠዋል። በአማካኝ ወደ 1500 የሚሆን ዲቫይሶች በቀን
ደንበኞች የኔክሰስ የራሱ የኢትዮ ቴሌኮም ብራንድ ሆነው ለመጀመሪያ ጊዜ ያቀረብ ነው ለደንበኞቻችን ቀርቧል። አፎርደብል በሆነ ፕራይስ ማለት ነው። እናንተም እንዳያችሁት ይሄ ምን ኢምፕሊኬሽን ኖረው ከኢንተርኔት ፔኔትሬሽን አንፃር ሪሊ እንዳሰባችሁት መጣ ወይ ከተባለ የደንበኞችን ቀደም ብዬ ጠቀስኩት የሞባይል ብሮድባንድ ደንበኞቻችንን የዴታ አጠቃቀም አሁንም በ45% ያሳደገ ሆኗል ማለት ነው። ስለዚህ ራእዩን እውነትም ያስቀመጥነውን ራእይ እያሳካ እንዳለ የተረዳንበት ነው። ከቴሌብር ደንበኞች አንፃር ወደ 6% በሚሆን እድገት እንዲመጣም አስችሏል ማለት ነው። ይሄ በቀፎ ሊሚቴሽን ምክንያት ያልገቡ ደንበኞች ቀደም ብዬ እንዳልኩት ስትራቴጂያችን የተሳሰረ ሆሊስቲክ ነው ብያለሁ። በዚህ አመት ደግሞ ከስተመር ኤዱኬሽንም ጨምረንበታል። እንዴት ይህንን መጠቀም እንደሚችሉ ምስል አስተማረን ፖዚቲቭ ውጤት ያመጣበት ነው ማለት ነው። አጠቃላይ በሞባይል ኔትወርካችን ላይ በኢትዮ ቴሌኮም ኔትወርክ ላይ 90 ሚሊዮን የሚሆን ዲቫይሶች ኮኔክትድ ናቸው። ከዛ ውስጥ 42% የሚሆነው ደግሞ ስማርትፎን ነው ማለት ነው። ይሄን የማሳደግ ስራ እንግዲህ ከሁሉም ከሚመለከታቸው ኢኮሲስተሙ ላይ ካሉ ፓርትነሮች ጋር በጋራ እየሰራ ነው የምንገኘው ማለት ነው። የፎርጂ አገልግሎትን ማስጠቀም የሚያስችሉ ደግሞ ወደ 30 ሚሊዮን የሚጠጉ ዲቫይሶች አሉ ማለት ነው። ይሄ በጣም ጥሩ ነው የሚባል ነው ማለት ነው። ስለዚህ ይሄ ከደንበኛና መሰል ካሉት ጉዳዮች ጋር በ6 ወሩ ያከናወን ነው ሲሆን በዲጂታል ኢትዮጵያ ጉዞ በዲጂታል ኢኮኖሚ ግንባታ ጌም ቼንጀር የሆነውና የኢትዮጵያን ፋይናንሻል ላንድስኬፕ በእጅጉ እየቀየረ ያለው ፍላግሺፕ የሆነው ቴሌብራችን ደግሞ በ6 ወሩ አፈጻጸሙ ምን ይመስላል የሚለውን ምናይ ይሆናል ማለት ነው። ቴሌብር አጠቃላይ ከተጀመረበት ጊዜ የደንበኞቹ ቁጥር 58 ሚሊዮን ደርሷል። እንደዚሁም ከተጀመረበት ጊዜ ጀምሮ ማለት ነው 6.8 ትሪሊዮን የኢትዮጵያ ብር ትራንዛክት አድርጓል። የትራንዛክሽን ብዛቱንም ስናይ ደግሞ ወደ 3 ትሪሊዮን የተጠጋ 2.98 ቢሊዮን ይቅርታ ቮሊዩም ኦፍ ትራንዛክሽን እንደዚሁ አስተናግዷል ማለት ነው። ይሄ አገልግሎቱ ከጀመረበት ነው። 6 ወር ውስጥ ምን ይመስል ነበረ የቴሌብር አካሄድ የሚለውን ስናይ እንግዲህ ወደ 58.6 ደርሷ ስንል የቴሌብር ደንበኞች በዚህ በ6 ወር ውስጥ ከቅዱ አንጻር 99.4% በማሳካት ተጨማሪ ወደ 4 ሚሊዮን የሚሆኑ ደንበኞችን በመጨመር ቁጥሩ አሁንም የተጠቃሚው የቴሌብር ተጠቃሚዎች እያደገ ያለበት ነው ማለት ነው። በ6 ወሩ ብቻ እንደምታዩት ማለት ነው 1.9 ትሪሊዮን ትራንዛክሽን ኢትዮጵያ ብር ማለት ነው በቴሌብር ተስተናግዷል ማለት ነው። ይሄ በከፍተኛ ሁኔታ እንግዲህ እንትኑ የጨመረ እንዳለ ትራንዛክሽኑ ጨመረ ማለት ለዲጂታል ኢኮኖሚ ያለን ግንዛቤ መጨመር እንደዚሁም የተጠቃሚዎች ቁጥር ማደግ ለዚህ ባህላችን የተቀየረ ያደገ መምጣቱን በእጅጉ የሚያሳይ ነው ማለት ነው። ከተጀመረበት አንጻር 6.8 ትሪሊዮን ነው ብለናል። እንግዲህ ወደ 2 የሚጠጋ በ6 ወር መጥቷል ማለት በከፍተኛ ሁኔታ እያደገ መሆኑን ትሬንዱ በእጅጉን እያደገ መሆኑን የሚያሳይ ነው። ከትራንዛክሽን አንጻር ካየ ነው አሁንም በ6 ወሩ ብቻ 1 ቢሊዮን ቮሊዩም ማለት ነው ተስተናግዷል ማለት ነው። ይሄም ከቅድ አንጻር ወደ 108% የሚሆን ነው ማለት ነው። በ6 ወር ውስጥ ከሬሚታንስ አንጻር ቴሌብርን አንዱም ሬሚታንስ ኢትዮጵያ ትልቅ የሬሚታንስ ኦፖርቹኒቲ እንዳላት እድል እንዳላት ሁላችሁም ትገነዘባላችሁ። ቴሌብርም ኢትዮ ቴሌኮም ይህን ተገንዝቦ ቴሌብርን ተጠቅሞ ሬሚታንስ ኢንፍሎውን ለማሳደግ በርካታ ስራዎችን እየሰራ ነው የሚገኘው። በ6 ወሩ ወደ 16 ሚሊዮን የሚሆን ሬሚታንስ በቴሌብር አማካኝነት መጥቷል ማለት ነው። ይሄ ከቅዳችን አንጻር 79% ያሳካንበት ነው። ይሁንና ከባለፈው በጀት አመት አንጻር ስናነጻጽረው ደግሞ ወደ 205% ያሳካንበት ነው። ምናልባትም በቁጥር በባለፈው አመት ወደ በዚህ ሰዓት ማለት ነው በ6 ወሩ 5 ሚሊዮን የሚሆን ዩኤስዲ ነበር ያመጣ ነው ማለት ነው። ስለዚህ ኮሪደሮቹን እያሰፋን ነው። አብረውን የሚሰሩ አካላትንም እንደዚሁ እያሰፋን በመሆኑ እያደገ ነው። ካለን እንደ ሀገር ካለን ኦፖርቹኒቲ አንጻር አሁንም ከዚህ በላይ መምጣት አለበት ብለን እናስባለን። በሰፊው እዚህ ላይ እየሰራ ነው የምንገኘው። የቴሌብርን ኢኮሲስተም ከማስፋት አንጻር ኤጀንቶቻችንን እንደዚሁም ደግሞ ቴሌብርን ከሌሎች ሲስተሞች ጋር ከባንኮች ጋር ጨምሮ እንደዚሁም ከማይክሮ ፋይናንስ ጋር ጨምሮ ኢንቴግሬት የማድረግ ስራ በሰፊው እየሰራን ነው የምንገኘው ማለት ነው። ለዚህ በአጠቃላይ ቀደም ብዬ እንደጠቀስኩላችሁ እንግዲህ በርከት ያሉ የሐዋላ አገልግሎት ላይ የኢንተርናሽናል ሬሚታንስ ላይ የተሰማሩ ፓርትነሮች ጋር በጋራ እየሰራን ነው ማለት ነው። ሌላው በጣም ጥሩ ነገር ያስተዋል ነው ራሱ የቴሌብራችን ረሚት
የምንጠቀምበት ራሳችን ዴቨሎፕ ያደረግነው አፕሊኬሽን ማለት ነው። ቴሌብር ረሚት አፕ የምንለው አለ። እሱም እንደዚሁ በሚገርም ሁኔታ እያደገ ነው ማለት ነው። ወደ 27% የሚሆነው ከመጣው ከ16 ሚሊዮን በቴሌብር ረሚት የመጣ ነው። ይሄም በጣም ጥሩ የሚባል ነው ማለት ነው። እንደዚሁም ከኢኮሲስተም አንጻር አንድ እዚህ የጨመርነው በ6 ወር ውስጥ ማይክሮ ፋይናንስ ኢንተግሬት አድርገናል ማለት ነው። ማይክሮ ፋይናንስም ቴሌብርን ተጠቅመው እነሱም የሚሰጡትን በተለይ በገጠር ላለው ማህበረሰብ የሚሰጡትን ጥቃቅንና አነስተኛ የምንለውን የፋይናንስ አገልግሎት ሞር ተደራሽ እንዲያደርጉ አክሰሰብል እንዲሆኑ እድል ይፈጥርላቸዋል ዲጂታላይዝድ ከመሆን አንጻር ማለት ነው። ስለዚህ አንድ ማይክሮ ፋይናንስ በዚህ በ6 ወሩም ኢንተግሬት አድርገናል አገልግሎት ጀምረዋል ማለት ነው። ሌሎቹንም እንደዚሁ የምናሰፋ ይሆናል ማለት ነው። በ6 ወር ውስጥ ደንበኞች ብቻ ያደረጉትን ትራንዛክሽን ስናይ በ6 ወሩ ይሄ የዓለም አቀፍ መለኪያ ነው። ትራንዛክት ተደረገ የተባለው በፕላትፎርሙ ላይ ሲዘዋወር የነበረው ገንዘብ ምን ያህሉ ደንበኞች ያደረጉት፣ ምን ያህሉ ከቴሌብር ሞባይል ማኒ ወደ ባንክ ወይም ከባንክ ወደ ቴሌብር መጣ የሚለው መለኪያ ስታንዳርድ አለ። ይሄ የሚደረግበት ጂኤስኤም ያወጣው ስታንዳርድ ነው። አንድ ሀገር የምታደርገውን የዲጂታል ኢኮኖሚ ግንባታ ጤነኝነቱን እንደዛውም ሌሎችን ጉዳዮችም ለማየት የሚያስችል መነጽር ነው ማለት ነው። ስለዚህ በባለፈው አመት የመጨረሻው ሪፖርት ያወጣው ጂኤስኤም ኤፕሪል 2025 ነው። አጠቃላይ ሰርኩሌት የሚያደርገው ብሎ በሞባይል መኒ የሚጠቀሙ ሀገራትን ወስዶ ወደ 28% ይሆናል ብሎ አስቀምጧል። የኢትዮጵያን ለማሳየት እንዲረዳችሁ ወደ 38.9 ደርሰናል። የኢትዮጵያ ስል ቴሌብርን ብቻ ሪፈር አድርጌ ማለት ነው። ሶ ይሄ ማለት በእጅጉ ቴሌብርን ተጠቅሞ ትራንዛክት የሚያደርጉ ደንበኞች ቁጥር ማደግና እንደዚሁም ባህሉ እያደገ መሆኑ የሚያሳይ ነው። ምን ማለት ነው? መርቻንት ፔመንት አይታችሁት እንደሆነ 28 ይላል። ሰዎች ገንዘባቸውን ወደ ኢመኒ ከቀየሩ በኋላ ለክፍያ ለእቃ ለመግዛት እየተጠቀሙበት እንደሆነ በእጅጉ እሱ እያደገ መሆኑን ያሳያል። ይሄ ሰርኩሌቲንግ ይባላል ማለት ነው። ወደ ጥሬ ገንዘብ ሳይቀይሩ ኤሌክትሮኒክስ መኒውን ለተለያየ ጉዳይ የመጠቀም ነገር እያደገ ነው። ይሄ አንዱ ትልቁ መለኪያ ስለሆነ በጣም በጥሩ ሁኔታ የሚወሰድ ነው ማለት ነው። እንዲሁም ቴሌብርን ተጠቅመን ደግሞ የፋይናንስ አገልግሎትን ተደራሽና አካታች ለማድረግ ብለን የቴሌብር አገልግሎት መደበኛ የምንለውን የሞባይል መኒ አገልግሎት ከጀመረ ከአንድ አመት በኋላ የተጀመረ ነው የዲጂታል ፋይናንሻል ሰርቪሳችን እንደምታስታውሱት ማለት ነው። ስለዚህ ከበርካታ ባንኮች ጋር በጋራ ሆነን ነው የዲጂታል ፋይናንሻል ሰርቪስ የብድርም እንደዚሁም ደግሞ የቁጠባ አገልግሎት እየሰጠን የምንገኘው ከኮመርሻል ባንክ ኦፍ ኢትዮጵያ ጋር ከዳሽን ጋር ከስንቄ ጋር እንደዚሁም ከሌሎች ባንክ ጋር በጋራ ሆነን አሁንም በቅርቡ ኢንተግሬት የተደረገው የቪዥን ማይክሮ ፋይናንስን ጨምሮ አዋሽ በዚሁ በ6 ወር ውስጥ ላውንች ያደረግነው አንዱ ከአዋሽ ባንክ ጋር የጀመርነው የዲጂታል ፋይናንሻል ሰርቪስ ነው። የብድርም የቁጠባ ማለት ነው። እነዚህ ሁሉ በድምሩ እንግዲህ በ6 ወሩ ምን ያህል ደንበኞችን አስተናገዳችሁ ወይም ብድር ሰጣችሁ ካላችሁ 4.2 ሚሊዮን ደንበኞች 8.6 ቢሊዮን የኢትዮጵያ ብር ብድር አግኝተዋል ማለት ነው። 1.2 ሚሊዮን የሚሆኑ ደንበኞች ደግሞ እንደዚሁ 8.6 ሚሊዮን ቆጥበዋል የቴሌብርን በመጠቀምና ከባንኮቹ ጋር ባለን ያጋርነት ስራ ማለት ነው። አጠቃላይ ይህንን የዲጂታል ፋይናንሻል አገልግሎቱን ከጀመርንበት ከኦገስት 2022 ጀምሮ ደግሞ ስታዩት የብድር አገልግሎት ያገኙት 16 ሚሊዮን የደረሱ ሲሆን እንደዚሁም ደግሞ ወደ 34 ቢሊዮን የሚሆን ብድር አግኝተዋል ማለት ነው። ይሄ በጣም ትልቅ የሚባል ነው ማለት ነው። እንደዚሁም በቁጠባ ካየ ነው 5 ሚሊዮን የሚሆኑ ደንበኞች ወደ 33 ቢሊዮን የሚሆን ቆጥበዋል ማለት ነው። በዚህ መልኩ እንግዲህ የዲጂታል ፋይናንሻል ሰርቪሳችን በቴሌብር አማካኝነት እየሰጠን ያለ ነው፣ እያደገን ያለው አሁንም ከባለድርሻ አካላት ጋር ሆነን በጋራ ይህንን የማስፋት ስራ ብዙ ፍላጎት ስላለ ለግለሰቦች ብቻ ሳይሆን በተለይም ደግሞ ለኤስኤምኢ ለምንላቸው ስሞልና ሚዲየም ኢንተርፕራይዞች ለነሱም የፋይናንስ አገልግሎት ለማቅረብ ከባንኮች ጋር በጋራ እየሰራንን የምንገኘው። ሂደቱ እንደምታዩት ይሄ አሁንም በእጅጉ እያደገ ነው ማለት ነው። ከዲጂታል ኢትዮጵያ አንጻር ነው እንግዲህ የኢትዮ ቴሌኮምን ስትራቴጂ ቃኝ ነው ብለናል። እንደ ሀገር ካለን ዲጂታሊ ኢምፓወርድ ለመሆን ካለን ፍላጎት ጉጉት አንጻር ስትራቴጂው ያንን ታሳቢ ተደርጎ የተቀረጸ እንደመሆኑ በዲጂታል ኢትዮጵያ ስትራቴጂ ውስጥ ከተካተተው መሰረታዊ ጉዳይ አንዱ ኖ ዩር ከስተመር የምንለው እያንዳንዱ ሰው ደግሞ ናሽናል አይዲ ዲጂታል አይዲ እንዲኖረው የተቀመጠ ስትራቴጂ አለን። ይህንን ስትራቴጂ ከሚተገብሩ ተቋማት ዋነኛው የሚባለው አሁንም ግንባር ቀደሙ ኢትዮ ቴሌኮም ነው፣ በሬጅስትሬሽን ማለት ነው። እንደዚሁም በፕሪንቲንግ በ6 ወር ውስጥ 11 ሚሊዮን የሚሆኑ ዜጎች
ሬጅስተር አድርገናል ማለት ነው። ናሽናል አይዲ እንዲኖራቸው ኢትዮ ቴሌኮም ልክ መሰረተ ልማቱ እንደሚያስፋፋው ሁሉ ይህንንም ስትራቴጂካሊ ነው እየሰራ ያለው። የናሽናል ኮል ነው፣ ትልቅ የብሔራዊ አሳይመንት ነው ወይም በርካታ ባለድርሻ አካላት የሚሳተፉበት። ኢትዮ ቴሌኮም ይህንን ሲሰራ በመላው ሀገሪታችን ያሉ ከተሞች ፕሬዘንስ እንዲኖረን በሬጅስትሬሽን ደንበኞች ወይም ዜጎች የናሽናል አይዲ እንዲኖራቸው ሲፈልጉ በአቅራቢያቸው ማግኘት የሚችሉበትን እድል ለመፍጠር በርካታ ስራ ነው የሰራ ነው። ዛሬ ላይ ከ1122 በላይ ከተሞች ላይ ማለት ነው ፕሬዘንስ አለን ናሽናል አይዲ ሬጅስተር የምናደርግበት። ይሄ ማለት ወደ ወረዳ ስናየው 867 ወረዳዎች ላይ እንደዚሁም በ119 ዞኖች ላይ ኢትዮ ቴሌኮም ናሽናል አይዲ ሬጅስተር የሚያደርግበት ፕሬዘንስ አለው። ይህንን ለማሳካት 3351 የሚሆኑ ኪቶችን የናሽናል አይዲ ሬጅስተር የሚደረግበትን ኪቶች በራሱ ገዝቶ ተግባራዊ ያድርጓል። ከ3000 በላይ የሚሆኑ ደግሞ እነዚህን ኪቶች ተጠቅመው ሬጅስተር የሚያደርጉ ሰራተኞች የራሱን ሰራተኞች እንደዚሁም ደግሞ በኮንትራት የቀጠራቸው ሰራተኞች አሉት ማለት ነው። በዚህም የስራ እድልም ጭምር የፈጠረበት ነው። የምታዩት እንግዲህ በመላው ሀገራችን ባለን አደረጃጀትና እንደዚህ ቅድም እንደጠቀስኳቸው ከተሞች ላይ ሬጅስትሬሽን እያከናወንን እንገኛለን። እንግዲህ 10 ሚሊዮን በ6 ወሩ ብቻ ገንብተናል። ይህን አገልግሎት መስጠት የጀመረው ኢትዮ ቴሌኮም ኤፕሪል 2024 ነው። 1 አመት ከ8 ወር ገደማችን ነው። እንግዲህ በ1 አመት ከ8 ወር ገደማችን ወደ 21.5 ሚሊዮን ሬጅስተር አድርገናል። ይሄ እንደ ሀገር ሬጅስተር ከተደረገው ዛሬ ወደ 33 ገደማ ደርሰናል። እንግዲህ ከዛ ውስጥ ወደ 22 ሚሊዮን የሚሆነውን ኢትዮ ቴሌኮም ነው ሬጅስተር ያደረገው ባጠረ ጊዜ ማለት ነው። አሁንም ግን እንደ ሀገር ትልቅ ቁጥር ነው እቅዱም የተያዘው፣ በሰፊው ይህንን መስራት ይጠበቃል። ይሁንና ከያዝነው እቅድ አንጻር በጣም ጥሩ ስራ ሰርተናል እንደ ኢትዮ ቴሌኮም ማለት ነው። ከሬጅስትሬሽን ባሻገር አይዲያቸውን ደግሞ ናሽናል አይዲያቸውን ፕሪንት ማድረግ የሚፈልጉ ዜጎች አሉ። ለነሱም ተደራሽ ለመሆን በርከት ያሉ የፕሪንተሮችን ለናሽናል አይዲ ፕሪንት ማድረግ የሚያስችል ፕሪንተሮችን ገዝተን አቅርበናል። ወደ 23 የሚሆኑ ወደ 20 የሚሆን የፕሪንት ዞን አለን። እንደዚሁም ደግሞ ፒክአፕ ሴንተር የምንላቸው ፕሪንት ካዘዙ በኋላ ዲጂታሊ ማዘዝ ይችላሉ። ደን መቀበል የሚፈልጉባቸው ቦታዎች ደግሞ ወደ 346 የሚሆኑ ፒክአፕ ሴንተሮች አሉን። በዛ አቅራቢያ ሄደው መውሰድ እንዲችሉ እድል ፈጥረናል ማለት ነው። በ6 ወሩ ብቻ 5.9 ሚሊዮን የሚሆኑ ዜጎች ፕሪንት እንድናረግላቸው ጥያቄ አቅርበው ወደ 5.8ቱን ፕሪንት አድርገናል ማለት ነው። በአማካኝ በቀን ወደ 46000 የሚሆኑ ዜጎች ፕሪንት ይጠይቃሉ። እኛም ወደ 32000 ፕሪንት እያስተናገድን ነው የምንገኘው ማለት ነው። በአዲስ አበባ ባለን አደረጃጀት በስድስቱም አቅጣጫ ይሄው የፒክአፕና ፕሪንት አገልግሎት እንሰጣለን። አገልግሎቱ የሚሰጥበት እንደምታዩት እንግዲህ ከኤክስፕረስ እስከ ስታንዳርድ ድረስ በ2 ሰዓት እንደዚሁም ደግሞ በ6 ሰዓት ይቅርታ በ2 ቀንና እንደዚሁም ደግሞ በ7 ቀን ነው ፕሪንት አገልግሎት እየሰጠን ያለ ነው። ይህንንም እንደ አንድ እንግዲህ ኢትዮ ቴሌኮም እንደዚህ አይነት ናሽናል ኮሎች ሲመጡ በመላው ሀገራችን ተደራሽ መሆን በሚችልበት መልኩ ሰፊ ስራ እያሰራ እንዳለ ለዲጂታል ኢትዮጵያ እውን መሆን ግንባር ቀደም ሚናውን እየተጫወተ እንደሆነ ማሳያ ነው ማለት ነው። ከዚህ በመቀጠል የምናየው ከቢዮንድ ኮኔክቲቪቲ የምንላቸው የኢንተርፕራይዝ እና ተዛማጅ ሶሉሽኖቻችንን ደግሞ በምን ያህል ደረጃ እያቀረበ እንደሆነ ነው። በጣም ሰፋ ያሉ በርካታ ፕሮጀክቶችን በተለይ ለገቨርንመንታል ኢንስቲትዩሽን ከዲጂታላይዜሽን ጋር ተያይዞ የሚሰሩ ስራዎችን እየሰራ ነው የምንገኘው ከትልልቅ ተቋማት ሚኒስትሪያል ተቋማት ጋር ጨምሮ ማለት ነው። ስማርት ሲቲ፣ ስማርት ካምፓስ የመሳሰሉ ግንባታዎችን እንደዚሁ እየሰራ ነው የምንገኘው። በአዲስ አበባ ላይ ብቻ ሳይሆን በመላው ሀገራችን እየተሰሩ ባሉ የስማርት ሲቲ ግንባታዎች ላይ ኢትዮ ቴሌኮም እንደዚሁ እየተሳተፈ የቴክኖሎጂ አቅርቦቶችንና ሌሎችንም አገልግሎቶች እየሰጠ ይገኛል ማለት ነው። ከጤና ሚኒስቴር ጋር እንደዚሁም ከኢሚግሬሽን ከሌሎችም ጋር የሚያስፈልጋቸውን ኢንተርፕራይዝ ሶሉሽኖች እንደዚሁ እያቀረብ ነው። እነዚህ ኮንትራቶች ናቸው፣ ረዘም ያሉ ኮንትራቶች ፉል ፍሌጅድ የሆኑ እንደየ ኢንተርፕራይዙ የሚያስፈልጉ የዲጂታላይዜሽን ስራዎች እንደዚሁም ደግሞ የዲጂታል ኢንፍራስትራክቸር ለየተቋማቶቹ እየገነባን እንገኛለን ማለት ነው። ከኔትወርክ እስከ ኢንተርፕራይዝ ሶሉሽን ድረስ ማለት ነው። ከኢኮሜርስ አንጻር እንግዲህ ለአገልግሎት ካበቃ ነው ወደ 7 ወር የሆነው የዘመን ገበያ ናሽናል ኢኮሜርሳችን ነው። ኢንተግሬትድ የሆነ ሎጂስቲክ ሶሉሽን ያለው እንደዚሁም ደግሞ ቨርቹዋል ሾፕ ለትሬደሮች በጣም አመቺ የሆነ አፕ ያለው ኢንተግሬትድ የሆነ የኢኮሜርስ ፕላትፎርም አለን ዘመን ገበያ። ይሄም በእጅጉ አሁን ላይ እያደገ ያለ ነው። እንደምታውቁት እንግዲህ የኢኮሜርስ ፕላትፎርም መኖሩ ብቻ በቂ አይሆንም። ከዛ ጋር ተዛማጅ የሆኑ የፖሊሲ የካልቸር አጠቃቀም ሁኔታዎችን ማስፋት ይጠበቅብናል። ይሁንና ግን ከተጀመረበትም አሁን ስናየው እንግዲህ ወደ 7 ወር ገደማ ወደ 34000 የሚሆኑ ትራንዛክሽኖች
ትራንዛክሽኖችን አስተናግደናል ማለት ነው። ወደ 119 ሚሊዮን የሚሆን ቫልዩ ያላቸው ማለት ነው። ዋናው ቁም ነገር ግን ይሄ ፕላትፎርም መዘረጋቱ አንድ፣ ሁለተኛ መርቻንቶች ይህንን ቨርቹዋል ሾፕ ተጠቅሞ ፕሮዳክቶቻቸውን ወደዛ ማስገባት ዲፋይን ማድረግ ካልቸሩን ስታብሊሽ የማድረግ ስራ ትልቁ ነው ማለት ነው። ስለዚህ ከዛ አንጻር ወደ 464 የሚሆኑ መርቻንቶች ወይም ነጋዴዎች ቨርቹዋል ሾፕ ኖሯቸዋል ማለት ነው ዘመን ገበያ ላይ። ስለዚህ ፕሮዳክቶቻቸውንም ወደ 18000 የሚሆኑ ፕሮዳክቶች እዚሁ ፕላትፎርም ላይ አስገብተዋል ማለት ነው። በሂደት ያሉ ደግሞ በርከት ያሉ መርቻንቶች አሉ ወይም ነጋዴዎች ወደ 800 የሚሆኑ ነጋዴዎች ኦንቦርድ ለማድረግ በሂደት ላይ ኮንትራት እየፈረሙ ያሉ ይገኛሉ ማለት ነው። ስለዚህ በርከት ያሉ ስራዎችን ነው እየሰራን ያለ ነው። ዘመን ገበያን ተመልክቶ ብዙዎቻችሁ እንዳያችሁት በተለይ በአዲስ አመት በኢትዮጵያ አዲስ አመትና እንደዚሁም በቅርቡ በነበረው የገና በዓል ጋር ተያይዞ አውጥተን የነበሩ ፕሮሞሽናል የሆኑ ስራዎች በከፍተኛ ሁኔታ ትራንዛክሽኑ እንዲጨምር አስችሏል ማለት ነው። ስለዚህ ከአቅራቢዎች ጋር ከአምራቾች ጋር እንደዚህ ከመሳሰሉት ቫልዩ ቼን ላይ ካሉት ስቴክሆልደሮች ጋር በቅርበት መስራትና ይህንን ማስፋት ይጠበቃል። ናሽናል የኢኮሜርስ ኮሚቴም አለ፣ እዛ ውስጥ ኢትዮ ቴሌኮም ሜምበር ነው። ይህንን የማሳደግ ከፖሊሲ አንጻር ማስተካከል የሚገባን ነገሮች ያስተካከልን፣ እንደ ሀገር ደግሞ ባህሉን እያሳደግን ወደዛ የመምጣት ስራ በሰፊው እየተሰራ ነው የሚለውን መውሰድ እንችላለን። ሌላኛው ኢትዮ ቴሌኮም አሁንም ቢዮንድ ብሎ ካስቀመጣቸው ኢትዮጵያም እየተከተለች ያለውን የግሪን ኢኮኖሚ ግንባታ ከማገዝ አንጻር ሁላችሁም እንደምታስታውሱት እንግዲህ ባለፈው አመት ፌብሩዋሪ 2025 ያስጀመር ነው የመጀመሪያው እንግዲህ የኢትዮ ቴሌኮም ኢቪ ቻርጂንግ ስቴሽን አለ በቦሌ አካባቢ ያስጀመር ነው የነበር ነው። ይሄንን ደንበኞቻችን እንደዚሁም እንደ ሀገር ስናየው የኤሌክትሪክ መኪና ተጠቃሚዎቻችን እያደጉ ናቸው ያሉት። ይህ ኢንፍራስትራክቸር እንዲስፋፋ ይፈልጋሉ። በአዲስ አበባ ብቻ ሳይሆን ከአዲስ አበባ ውጭ ባሉ ከተሞች ከከተማ ወጥተን መመለስ እንድንችልም ይህ ኢንፍራስትራክቸር መስፋፋት አለበት ብለው እናንተም የሚዲያ አጋሮቻችን ከዚህ ቀደም ይሄን አናውንስ ስናደርግ ጠይቃችሁን ነበር። ከዚሁም ጋር በተያያዘ ማስፋፊያ እየሰራን ነው። በዚህ ባጠናቀቅ ነው 6 ወር ብቻ የተወሰኑት ተገንብተው አልቀው አገልግሎት ለምሳሌ ሲኤምሲ ያለው ጣቢያችን የኢቪ ስቴሽን ለአገልግሎት በቅቷል ማለት ነው። ስለዚህ ከተጀመረ አንጻር ካየ ነው ይህ የገነባ ነው የኢቪ ቻርጂንግ ስቴሽን ምን ያህል ደንበኞችን ወይም ደግሞ መኪኖችን አገለገለ ብለን ከወሰድን ወደ 194,000 የሚሆኑ መኪኖች በዚህ ጣቢያ ላይ ሪቻርጅ ማድረግ ችለዋል ወይም ደግሞ ኢነርጃይዝ ማድረግ ችለዋል የሚለው መውሰድ እንችላለን። ወደ 5.1 ሚሊዮን ኪሎዋት የሚሆን ኢነርጂ ተጠቅመዋል ማለት ነው። ወደ 7.2 ሚሊዮን የሚሆን ኪሎግራም ደግሞ ካርቦን ኢሚሽን ሬዲዩስ አድርገናል ማለት ነው። ይሄ በኢንዱስትሪ ቋንቋ እንግዲህ ሲገመት ወደ 36,000 ቨርቹዋል ዛፎችን እንደተከልን ወይም ይሄንን ካርቦን ኢሚሽን ወደ ኢንቫይሮንመንቱ ለቀ ነው ቢሆን ይሄንን ሬዲዩስ ለማድረግ ይሄን ያህል ዛፍ ያስፈልግ ነበር እንደማለት ነው በሌላ ቋንቋ። ይሄ ደግሞ ስታዩት በ6 ወሩ ነው። ስለዚህ በየጊዜው ይሄ በ6 ወሩ ነው። ቅድም የጠቀስኩላችሁ 194 ከባለፈው አመት ከጀመርንበት ነው። ባጠረ ጊዜ እንግዲህ ማስፋፊያው በተደረገ ቁጥር በጣም በርካታ የኤሌክትሪክ መኪና ተጠቃሚዎች ተገልጋዮች ይሄንን ፋሲሊቲ ኢንፍራስትራክቸር እየተጠቀሙ እንደሆነ ያሳያል ማለት ነው። በአጠቃላይ ኩባንያችን እየዘረጋቸው ያሉት መሰረተ ልማቶችና ቀደም ብሎ የዘረጋቸውንም ከማስተዳደር አንጻር እንደዚሁም ኢንዱስትሪው በሚጠይቀው ክህሎት ብቃት እና ሊደርሺፕ አንጻር የሂውማን ካፒታሉንም እንደዚሁ እየገነባ ይገኛል ማለት ነው። ታለንት ዴቨሎፕመንት የምንለው ከስልጠና ከሰርቲፊኬሽን ከዚህ ጋር የተያያዙ ጉዳዮችን እንደዚሁም ካደረጃጀት አንጻር ቀደም ብዬ ጠቀስኳቸው መሰረተ ልማቶች ለማስተዳደር እንደዚሁም ደግሞ አፕግሬድ ለማድረግ ካፓሲቲ ለመጨመር ፕሮጀክት ኤክስኪዩት ለማድረግ ባጠረ ጊዜ ማለት ነው የምንፈልጋቸውን በርካታ ፕሮጀክቶቻችንን በራሳችን ነው የምንሰራው። ስለዚህ ይሄ በሂውማን ካፒታሉ ላይ ዲፔንድ ያደረገ ነው ማለት ነው። በሰራተኛው በሊደርሺፑ ላይ ዲፔንድ ያደረገ ነው። ስለዚህ ይሄንን መምራት የሚችል ዘለቄታዊነት እንዲኖረው ስትራቴጂያችንን ኤክስኪዩት የማድረግ ቢዝነሳችንም እንደዛው ማለት ነው። ዲጂታል ኢትዮጵያን ኦን ከማድረግም አንጻር በየጊዜው እንግዲህ ሂውማን ካፒታላችንም የተፈተሸ አጠቃላይ የሰራተኞቻችን ቁጥር 44,000 ገደማ ሲሆን 16,000 የሚሆነው ቋሚ የቀረው ደግሞ እንደዚሁ የኮንትራት ሰራተኞቻችን ናቸው ወደ 27,000 የሚሆኑት ማለት ነው። ስለዚህ ከዚህ አንጻር በኤክስፒሪየንስ የሚታየው አንዱ እንደዚሁም ደግሞ ኢንዱስትሪውን ለመምራት የሚያስፈልገው ስብጥር ጭምር የሚታይበት ነው ማለት ነው። አጠቃላይ የምንሰራቸው ስራዎች ቴክኒካል ኮመርሻል እንለዋለን። እንደዚሁም ደግሞ ሳፖርት የምንላቸውን ባሳለጠ መልኩ የተደራጀ በጣም በሁሉም ዘርፍ በሚባል ደረጃ የካበተ ኤክስፒሪየንስ ያላቸው ባለሙያዎችና ሊደርሺፕ ያለበት ቲም ነው ማለት ነው እንደ ተቋም። ስለዚህ ይሄንን እያጠናከርን ነው እየቀጠልን ያለ ነው። ከካፓሲቲ ዴቨሎፕመንት አንጻር በ6 ወሩ ብቻ
በትራዲሽናል በምንለው የትሬኒንግ ፕላትፎርሞቻችን ይሄ በዲጂታልም በአካልም የተሰጠው ማለት ነው። አጠቃላይ ወደ 23000 የሚሆኑ ሰራተኞቻችን ስልጠና ወስዷል። ይሄ ማለት አንድ ሰራተኛ ከአንድ በላይ ስልጠናም ስለሚወስድ ማለት ነው። እንደዚሁም ከሊንክድን ጋር ትልቅ ስትራቴጂክ አጋርነት አለን። በዚህም ደግሞ ከ32000 በላይ የሚሆኑ ወይም 32160 ሰራተኞቻችን እንደዚሁ ስልጠና ዲጂታሊ እየወሰዱበት ነው ማለት ነው። ለዚህ የተቀረጹ ኮርሶች አሉ፣ ግዴታ እያንዳንዱ አመራር ሰራተኛ ሊወስደው የሚገባው ማለት ነው። በተለይ አድቫንስ እያደረጉ የመጡ ቴክኖሎጂዎችን የመረዳት እንደዚሁም ደግሞ አኳየር የማድረግ ተግባራዊ ማድረግ ቀደም ብዬ እንዳልኩት የመተንተን አቅም እንዲኖረን እነ 5G AI ክላውድ የመሳሰሉት ጉዳይ ላይ ስልጠናዎች እየወሰዱ ነው የሚገኙት ባለሙያዎቻችን ማለት ነው። እንዲሁም አመራሩ በ6 ወር ውስጥ 692 የሚሆኑ ሰራተኞቻችን በተለያየ ዘርፍ ሰርቲፋይድ ሆነዋል ማለት ነው። ኢንተርናሽናል ሰርቲፊኬሽን ማለት ነው። ይሄ የ6 ወሩ ብቻ ነው። ይሄ ተቋማችን የማስፈጸም አቅሙን እያጠናከረ የሚቀጥልበት ኢንተርቬንሽናችን ነው ማለት ነው። የስራ እድል ከመፍጠር አንጻር ኢትዮ ቴሌኮም በቀጥታ ከቀጠራቸው ሰራተኞች እንደዚሁም በኮንትራት በተለያየ ዘርፍ አብረውት ከሚሰሩ ባሻገር በርከት ያሉ ኢኮሲስተሙ ላይ እንግዲህ ሎካል ሰፕላየሮች አሉ አብረውን የሚሰሩ ዲስትሪቢዩት የሚያደርጉልን ምርትና አገልግሎቶቻችን ለደንበኞች የሚያቀርቡልን ከቫሊዩ አድ ሰርቪስ ጋር ተያይዞ ደግሞ ኮንቴንቶችን የሚያመጡ እነዚህ ሁሉ አሉ። ብዙ ጊዜ የምናቀርብላችሁ ቁጥር በቀጥታ ከኛ ጋር ኮንትራት የፈረሙትን ኮንትራት እየቆጠረን ነው። አስተውላችሁት ከሆነ ማለት ነው 497000 ብለን ነው የምናቀርበው ወይም እንደዛ አካባቢ አይደለም። ነገር ግን እያንዳንዱ ከኛ ጋር ኮንትራት የፈረመና የሚሰራ ተቋም በትንሹ 3 ሰራተኛ ይኖራል። በትንሹ በቀጣይ የምናደርገው አብረውን የሚሰሩ ፓርትነሮችን መረጃቸውን የሰው ኃይል ቁጥራቸውን ሰብስበን ሴክተሩ በዚህ ዘርፍ ማለት ነው ምን ያህል የስራ እድል ፈጠረ የሚለው ኢትዮ ቴሌኮም ዲጂታሊ ኢትዮጵያን ኢምፓወር ማድረግ ብቻ አይደለም እየሰራ ያለው ስራ እድልም እንደዚሁም ኢኮኖሚክ ኦፖርቹኒቲም እየፈጠረ ነው ያለው። ይሄም መተንተን አለበት ማለት ነው። ሴክተሩ በዓለም አቀፍም ስንገመገመው አንዱ ኢምፓወር በሚያደርገው ነው፣ ሌላኛው ደግሞ በሚፈጥረው የስራና የኢኮኖሚ እድል ነው ማለት ነው። ስለዚህ ብዙ ጊዜ አንደርማይን ይደረጋል። የኢትዮ ቴሌኮም የቀጠራቸውን ሰራተኞችና ኮንትራቶች አስወጥታችሁ የቀረውን 3 ሰራተኛ ይኖራል ብላችሁ ብታስቡ አፕሮክሲሜትሊ 1.3 ሚሊዮን የስራና የኢኮኖሚክ ኦፖርቹኒቲ ኢትዮ ቴሌኮም ፈጥሯል። ኢንፋክት ከዚህ በላይ ይሆናል ብለን ነው የምናስበው። ይሄ ከዚህ እንደ ሀገርም በደንብ እየለካ ነው መሄድ አለብን ብለን እናስባለን። ምክንያቱም አውትፑቱ ወይም ደግሞ የሚያደርገው አስተዋጽኦ ጀነሬት በሚያደርገው ሬቬኑ በሚከፍለው ታክስና ባፈራቸው ደንበኛ ብቻ አይደለም መለካትም ያለበት። ኢምፓክቱ በዚህ ልክ የስራ እድል መፍጠር የእያንዳንዱ ተቋም አንዱ ድርሻ ስለሆነ ማለት ነው። ስለዚህ ትልቅ እድል ፈጥሯል ብለን እናስባለን። ከዛ ባሻገር እንግዲህ አጠቃላይ ኩባንያችን የሚመራበትን ኦፕሬሽናል ኤክሰለንስ የምንለው የአደረጃጀት የአሰራር ስርዓቶቻችንን የማዘመን ዲጂታላይዝ የማድረግ ስራዎች በ6 ወሩም በጣም ሰፋ ያሉ በርካታ አዳዲስ ሲስተሞችም ለምተው ኢንተርናሊ ማለት ነው ከ11 በላይ የሚሆኑ ሲስተሞች መጠቀም ጀምረናል፣ አገልግሎት ላይ አውለናል ማለት ነው። ይሄ በዝርዝር ባልሄድበትም ለእናንተ ጊዜ ላለመውሰድ ከኦፕሬሽናል ኤክሰለንስ አንዱ ከምንሰራው በስትራቴጂያችን ሁሉ ጊዜ አካተን የምንሰራው ዱ ቱ ሴቭ የምንለው ወይም ደግሞ ኮስት ኤክሰለንስ ሪሶርስን በአግባቡ መጠቀም አሟጦ መጠቀም አንዱና መሰረታዊ ስትራቴጂያችን ነው። ይሄ በእኛ ዘርፍ በከፍተኛ ኢንቨስትመንት የሚፈልግ እንደመሆኑ ኢንዱስትሪያችን ማስፋፋት አንድ ነገር ነው። ያስፋፋነውን ደግሞ ኢንፍራስትራክቸር አሟጦ መጠቀም ያስፈልጋል ማለት ነው። ወጪ ቆጣቢ እንዲሆን በትንሽ ብዙ መስራትን መርህን ወይም ደግሞ ባህልን ታሳቢ ያደረገ ስትራቴጂ ግልጽ የሆነ ስትራቴጂ አለን። ይሄንን ዱ ቱ ሴቭ የምንለው ስትራቴጂያችን የራሱ የሆነ ስትራቴጂ አፕሮች እንደዚሁም ደግሞ ታክቲክስ አሉት ማለት ነው። ስለዚህ ይህንን ተግባራዊ በማድረግ በ6 ወሩ ብቻ 4.1 ቢሊዮን ሴቭ አድርገናል ማለት ነው። ወይም በመቆጠብ ስራውን አከናውነናል፣ ፈጽመናል። ይህን ያህል ግን ቆጥበናል ማለት ነው። ቀደም ብዬ በጠቀስኳቸው ስትራቴጂዎች ማለት ነው። በ6 ወሩ እንቆጥባለን ብለን ያሰብነው 3.2 ቢሊዮን ነው። ስለዚህ የእቅዳችንን 129% በማሳካት 4.1 ቢሊዮን ኮስት ሴቪንግ ሰርተናል ማለት ነው። እነዚህን ሁሉ ስራዎች ሰርተን እንግዲህ ኔትወርኩን አስፋፍተን ዲጂታል ኢንፍራስትራክቸራችን አስፋፍተን ደንበኞቻችንን ቁጥር አሳድገን ምርትና አገልግሎት ለደንበኞች አቅርበን እና ሌሎችንም መሰል ጉዳዮች ኢንክሉዲንግ ዲቫይስ ወደ ገበያ አቅርበን ማለት ነው። ገበያችን ከምን ደረሰ የሚለውን ደግሞ ምና ይሆናል ማለት ነው። ከጊዜ ወደ ጊዜ ሁላችሁ እንደምታውቁት በስትራቴጂያችንም እና በእንዲህ አይነት መድረኮች እንደምናሳውቃችሁ ኢትዮ ቴሌኮም የገቢ ምንጮቹን እያሰፋ ነው ያለው።
በስትራቴጂ ማለት ነው ዳይቨርሲፋይ እያደረገን ያለው። ቀደም ባሉ አመታት በዋናነት የገቢ ምንጩ የነበረው ከሚሰጠው የሞባይል ድምጽ አገልግሎት ላይ ቤዝ ያደረገ ትልቁን ላይን ሼሩን የሚወስደው እሱ ነው የነበረው። አሁን ላይ ግን እንደምታዩት የኢትዮ ቴሌኮም የገቢ ምንጭ እየሰፋ ነው ያለው ማለት ነው። በዚህም በኔክስት ሆራይዘን ስትራቴጂ እንደ እቅድ እንደ ስትራቴጂ ይዘን እየሰራን ያለ ነው ዳይቨርሲፊኬሽን ነው። ስለዚህ የሬቬኒው ስትሪሞቻችንንም በዚሁ አስፍተናል የሚለውን ለመግለጽ ያህል ነው። ዋና ዋና የገቢ ምንጮቻችን ከድምጽ ከዴታ አገልግሎት ኢንተርናሽናል የምንላቸው በውጭ ምንዛሬ ገቢ የሚያስገኙልን አገልግሎቶቻችን ቴሌብር፣ ኢንተርፕራይዝ ሶሉሽኖች ቀደም ብዬ ጠቀስኳቸው ሰፋፊ የገቨርንመንት ፕሮጀክቶች ኢንተርፕራይዝ ተቋማቶች ጋር የምናቀርባቸው አገልግሎቶች እነዚህ ሁሉ የጨመረ ነው ማለት ነው የገቢ ምንጫችን ማለት ነው። እንደዚሁም መጠነኛም ቢሆን ደግሞ የኢንፍራስትራክቸር ሼር ሌላው የገቢ ምንጫችን ነው ማለት ነው። እነዚህን ሁሉ አካቶ በ6 ወሩ 85 ቢሊየን ኢትዮጵያ ብር ሬቬኒው ጀነሬት አድርገናል ማለት ነው። ይሄ ከእቅዳችን አንጻር 81 በመቶ ያሳካንበት ሲሆን ከባለፈው በጀት ዓመት አንጻር ስናየው ደግሞ 37 በመቶ እድገት አስመዝግቧል ማለት ነው። ይሄ ምን ማለት ነው ካልን ወደ 23 ቢሊየን የሚሆን የኢትዮጵያ ብር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳየበት ወይም እድገት ያሳየበት ነው ማለት ነው። ከኢቢዳ ሬት አንጻር ስናየው የኢንዱስትሪያችን መለኪያ እንደመሆኑ አንዱ ኦፕሬቲንግ ፕሮፊት የምንለው ማለት ነው ወይም ታክስ ዲቪደንድ አሞርታይዜሽን ሳይቀነስ ሬቱ 49.8% ነው። በእርግጥ እንደዚህ አይነት ሬቶችን የአመት መጨረሻ ላይ ነው መውጣት ሲወጡ የተሻለ የሚሆነው በርካታ የሚቀናነሱ የሚደመሩ ነገሮች የሚኖሩት መጨረሻ ላይ ስለሚሆን ግን ይሁንና 6 ወሩ ላይ ኢቢዳ ሬታችን 49.8% ነው ማለት ነው። የውጭ ምንዛሪ ከሚያስገኙልን ምርትና አገልግሎቶች በዋናነት እንግዲህ ኢንተርኮኔክት፣ ሮሚንግ፣ ኢንተርናሽናል ቫልዩ አድድ ሰርቪስ የምንላቸው እንዲሁም የቀደም ብዬ የጠቀስኩት ረሚታንስን ጨምሮ ማለት ነው እና ኢንፍራስትራክቸር ሼር ወደ 88 ሚሊዮን ዩኤስዲ በ6 ወር ውስጥ ጀነሬት ለማድረግ ችለናል ማለት ነው። ይሄም የእቅዳችንን 83 በመቶ እንድናሳካ ረድቶናል ማለት ነው። አጠቃላይ ገቢያችን ይሄን ይመስላል። ቀደም ብዬ እንደጠቀስኩላችሁ እንግዲህ ኢትዮ ቴሌኮም በርካታ የማስፋፊያ ስራዎችን እየሰራ ነው። የደንበኛ ቁጥሩንም እንዲሁ እያሳደገ ነው። ቀደም ብሎ ከምናደርገው ከነበረው በአመቱ በየአመቱ እንግዲህ የሬቬኒው እድገታችንን ስናሰላ በአማካኝ ስንጨምር ከነበረው ወይም ስናድግ ከነበረው በጣም ሰፋ ባለ ነው ለማደግ በዚህ አመትም ከ74% በላይ ለማደግ ነው ህልም አድርገን እየሰራን ያለ ነው። ከባለፈው አመት አንጻር ስታዩት ከፍተኛ እድገት ቢኖረውም ከእቅዳችን አንጻር ደግሞ 81 በመቶ ያሳካንበት ነው። ሬቬኒው እንዲያድግ አስተዋጽኦ ያደረጉ ዋና ዋና ጉዳዮች ቀደም ብዬ የጠቀስኳቸው እንዳሉ እንደተጠበቁ ሆኖ በቁጥር ለማየት ያህል አንደኛው የዳታ ትራፊካችን ማደግ ነው። የዳታ ትራፊካችን ከባለፈው በጀት ዓመት አንጻር ሲታይ 46.6 ወይም ደግሞ ወደ 47 በመቶ የሚሆን እድገት አሳይቷል ማለት ነው። ይሄ በከፍተኛ ሁኔታ ወደ ዲጂታል እያደረግነው ዲጂታል ትራንስፎርሜሽናችን ይሄ ጉዞ እንዴት እያደገ እንደሆነ እያንዳንዱ ደንበኛ የኢንተርኔት አጠቃቀሙ ወይም ደግሞ ከዲጂታል ሰርቪሶች ጋር ያለው አጠቃቀም እያደገ መሆኑን የሚያሳይ ነው ማለት ነው። እንደዚሁም ከድምጽ አንጻር ስታዩት በጣም ነው የሚገርማችሁ 10 በመቶ ነው እድገቱ አድጓል። አዎ ስለዚህ ወዴት ሽፍት እያደረግን ነው የሚለው የሚያሳየው እንግዲህ ወደ ዴታ ሽፍት እያደረግን መሆናችን እና ወደ ኢንተርኔት ያሳያል። 47% ነው የዴታና ኢንተርኔት፣ የቮይሱ ደግሞ 10 በመቶ ያደገበት ነው። እንደዚሁም ሌላኛው ሬቬኒዋችን ማደግ አስተዋጽኦ ካደረጉ ትራፊኮች መካከል የኢንተርኮኔክት ነው። ኢንተርኮኔክት ያው የውጭ ምንዛሪ የምናገኝበት ቀደም ብዬ የጠቀስኩት ነው ማለት ነው። እሱም እንደዚሁ በ12.8% ያደገበት ነው ማለት ነው። ስለዚህ ሁሉም ስታዩቸው በሰፊው የትራፊክ እድገት አለው ማለት ነው። ምናልባት ከሬቬኒው ማደግ ጋር ተያይዞ በተለይ በቅርቡ ያደረግነው መጠነኛም ቢሆን የፕራይስ ማሻሻያ ያደረግነው አለ። እሱ ዲሴምበር ላይ ወይም የ6 ወሩ ማጠናቀቂያ አካባቢ ላይ የተደረገ ስለሆነ ለ6 ወሩ አፈጻጸም ኮንትሪቢዩት ያደረገው ይሄ ነው የሚባል ነገር ለጊዜው የለውም ማለት ነው። ከዚህ በኋላ ባለው ነው ሁለተኛ ሴሚስተር ላይ ነው የምናየው ማለት ነው። ዋና ዋና ብዬ ስጠቅስ እሱ ሴት ሄደ እንዳትሉ ብዬ ነው ከወዲሁ ብሪፍ ላርግ ብዬ ነው። ስለዚህ ሬቬኒው ይህን ያህል ጀነሬት አድርገናል።
ከከፈልናቸው ትልልቅ ክፍያዎች በ6 ወር ውስጥ ማለት ነው አንዱና መሰረታዊ የምንለው ደግሞ ታክስ ነው ማለት ነው። ታክስ ቀጥታና ተዘዋዋሪ የምንለው ታክስ የምንከፍለው ማለት ነው። እንደምታዩት እንግዲህ 35.6 ቢሊዮን ታክስ በ6 ወሩ ብቻ ከፍለናል ማለት ነው። ስለዚህ የኢትዮ ቴሌኮም ኮንትሪቢሽን ለሀገር ግንባታ ኢትዮጵያን ዲጂታሊ ኢምፓወር ማድረግ ሞር ኮኔክት ማድረግ አንዱና መሰረታዊ ነገር ሲሆን እንደዚሁም ደግሞ በገቢም ጭምር ደግሞ ለሌሎች ልማቶች በታክስና በመሳሰሉት ከፍተኛ ኮንትሪቢሽን ወይም ደግሞ ቀዳሚ ኮንትሪቢሽን ካላቸው ተቋማት መካከል አንዱ ነው። ስለዚህ በ6 ወሩ ብቻ 35.6 ቢሊዮን ታክስ ከፍለናል። ይሄም ዳይሬክቱ እንደምታዩት እንግዲህ ወደ 19 ቢሊዮን የሚጠጋው ዳይሬክት ነው ማለት ነው። ሌሎቹ ኢንዳይሬክት ናቸው ማለት ነው። ከባለፈው ዓመት አንጻር ስታዩት በከፍተኛ ሁኔታ ያደገበት ነው። ምናልባትም ከባለፈው ዓመት ለንጽጽር እንዲረዳችሁ የባለፈው ዓመት በበጀት ዓመቱ መጨረሻ የከፈል ነው የኢምፕሎይ ታክስን ጨምሮ ማለት ነው ወደ 43.3 ቢሊዮን ነው በ12 ወሩ። አሁን በ6 ወር 35.6 እያልን ነው። ይሄ ምን ማለት እንደሆነ በደንብ ትረዱታላችሁ ማለት ነው። ስለዚህ ትራንዛክሽኑ መጨመሩ ሬቨኒው መጨመሩ ለታክስ ክፍያውም ቀጣይ እንግዲህ ለስቴት ዴቨሎፕመንት ለሚኖረው ኮንትሪቢሽን ትልቅ አስተዋጽኦ አድርጓል ብለን እናስባለን። ሌላው ኢትዮ ቴሌኮም በዳይቨርሲፊኬሽን እየሰራቸው ካሉ ስራዎች መካከል ቢዮንድ ኢትዮጵያ ማርኬት የምንሰራቸውን ስራዎች ማስፋት ማርኬታችን የማስፋት ስራ እንግዲህ በኔክስት ሆራይዘን በተለይ ትኩረት ከተሰጠባቸው የዳይቨርሲፊኬሽን አንዱ መሰረታዊ የምንለው ዳይቨርሲፊኬሽን እንግዲህ በፕሮዳክትም አለ በፕሮዳክት ፖርትፎሊዮ እንደዚሁም ደግሞ በማርኬትም ማስፋት ዳይቨርሲፊኬሽን ብለን ይዘናል ማለት ነው። በ6 ወር ውስጥ ካደረግነው ነገር አንዱ ከሀገራችን ውጪ ካሜሮን ላይ ካምቴል ከተሰኘው የናሽናል ኦፕሬተር ጋር የሰርቪስ ሌቭል አግሪመንት ፈጽመናል የ3 አመት የሚሆን ማለት ነው። ይሄ በዋናነት ቀደም ብዬ ጠቀስኩት ኢትዮ ቴሌኮም መሰረተ ልማትን ፕላን ለማድረግ ዲዛይን ለማድረግ እንደዚሁም ደግሞ ዲፕሎይ ለማድረግ ያለውን አቅም ተጠቅመን እነሱ በዚህ ዙሪያ ላይ ለሚፈልጉት የኮንሰልተንሲና እንደዚሁም ደግሞ ግንባታውም ላይ ባለሙያዎቻቸውን ሰራተኞቻቸውን በማሰልጠን በፕሮጀክት ኤክስኪዩሽን ጭምር ለማገዝ አንዱ ዊንግ ሲሆን ሌላኛውና ትልቁ መሰረታዊ የሚባለው ደግሞ ቴሌብርን እንደዚሁም በእነሱም ሀገር ለማስፋት ተመሳሳይ ዲፕሎይመንት እንድናደርግ የጠየቁበት ነው ማለት ነው። ከዚህ አንጻር ስራዎች እየተከናወኑ ናቸው ያሉት። በቀጥታ የውጭ ምንዛሪ የምናገኝበት እንደዚሁም ከኢትዮጵያ ማርኬት ወጥተን የምንሰራበት እድል የተፈጠረበት በጋራ ደግሞ ዲጂታል አፍሪካን አድቫንስ የምናደርግበት እድል የተፈጠረበት ነው ማለት ነው። ሌሎችም እንደዚሁ እየሰራ ናቸው ያሉ የማርኬትን ከማስፋት ጋር ተያይዞ ጥናቶች ውይይቶች አሉ። ሲቋጩ እንደዚሁ ደግሞ ለእናንተም ለፐብሊኩም የምናሳውቀው ይሆናል ማለት ነው። አንዳንዶች ወደ ጫፍ የደረሱ አሉ። አንዳንዶች ደግሞ ብዙ ስትራቴጂክ ዲስከሽኖች አሁንም ባክኤንድ ፎርዝ የሚፈልጉ ናቸው ማለት ነው። ይሄ ማርኬትን ከማስፋት አንጻር የሰራ ነው። በአጠቃላይ ኩባንያችን ሶሻሊ ሪስፖንሲብል የሆነ ተቋም ነው። ስለዚህ በተለያዩ መስኮች ደግሞ ሶሻል ሪስፖንሲቢሊቲውን የሚወጣባቸው በስትራቴጂው የተካተቱ ትኩረት የተሰጠባቸው አቅጣጫዎች አሉ። ማህበረሰባችንን ሳፖርት ለማድረግ እንደዚሁም ደግሞ ከመደበኛ አደረጃጀት በመደበኛ አደረጃጀት በገቨርንመንትም ሆነ ነን ገቨርንመንታል በሆኑ አደረጃጀቶች አድሬስ የማይደረጉ የማህበረሰባችንን ችግር ለማቃለል ይረዳን ዘንድ የተዘጋጀ የኮርፖሬት ሶሻል ሪስፖንሲቢሊቲ ስትራቴጂና መርሆች አሉን ማለት ነው። ዲሲፕሊን አለ ማለት ነው። ከዛ አንጻር አንዱ ባላንስድ ሆነን መስራት ነው። ከሰው ኃይል ከሰው ጋር ማለት ነው። እንደዚሁ ከኢኮኖሚ እንደዚሁም ከኢንቫይሮንመንት ጋር ባላንስድ ሆኖ መስራት ያስፈልጋል። ይሄ ለሰስቴናቢሊቲ ወሳኝ ሚና ይጫወታል ነው ማለት ነው። ከምንገነባው ኢንፍራስትራክቸር ጀምሮ ግሪን እና ግሪን ኢኮኖሚ እንዲሆን ግሪን ኢንፍራስትራክቸር ኢነርጂ ኤፊሽንት እንዲሆን ማድረግ አስፈላጊ ነው። ይሄን ታሳቢ አድርገን እንሰራለን። እንደዚሁም ደግሞ ሰውን ታሳቢ ያደረገ የምናመጣቸው ቴክኖሎጂዎች ሶሉሽኖች የሰው ልጅን ህይወት የሚያቀል የሚያዘምን ቫልዩ አድ የሚያደርግ ችግሮቹን የሚፈቱለት ፕሮብሌም ሶልቭ የሚያደርጉ እንዲሆኑ ታሳቢ አድርገን እንሰራለን። እንደዚሁም አካታች እንዲሆን በማድረግ ቀደም ብዬ የጠቀስኳቸውን ስራዎች ሁሉ በተደራሽነትና በአካታችነት መርህ እየሰራን ነው የምንገኘው። የስራ እድልም እንደዚሁም ከመፍጠር አንጻር ማለት ነው። ቀደም ብዬ የጠቀስኩት የስራም የኢኮኖሚ ኦፖርቹኒቲ ከመፍጠር አንጻርም ሰፋ ያሉ ስራዎችን ባላንስድ በሆኑ መልኩ እንሰራለን። ስለዚህ በትምህርት ዘርፍ በጤና ዘርፍ እንደዚሁም ደግሞ በግሪን በኢንቫይሮንመንት በምንለው ዘርፍ የምንሳተፍባቸው በርካታ በሂውማኒታሪያን እንደዚሁም በህፃናትና አረጋውያኖችን በማገዝ በገንዘብ እንደዚሁም ደግሞ ኢንካይንድ የምንለው በአገልግሎትም ጭምር ሰፊ እገዛዎች እናደርጋለን በእነዚህ ዘርፎች። በአጠቃላይ እንግዲህ በጥሬ ገንዘብና እንደዚሁም በእኛ አገልግሎት በምንሰጣቸው
ኢንካይንድ በመንላቸው በድምሩ በ6 ወሩ ወደ 383 ሚሊዮን የሚያወጡ እገዛዎችን በእነዚህ ዘርፎች አድርገናል ማለት ነው። የዘረጋናቸውን መሰረተ ልማቶች ከማስጠበቅ የደንበኞቻችንን ዴታ ፕራይቬሲ እነዚህ የመሳሰሉ የኩባንያችን የሀገር ውስጥ እንደዚሁም ኢንተርናሽናል ኮምፕላያንስ የምንላቸው ስታንዳርዶች አሉ። እነዛን ኮምፕላይ አድርገን ለመስራት የዘረጋነው መሰረተ ልማት ምንም አይነት ጥቃት እንዳይደርስበት ቢደርስበት ፈጥነን መመለስ ሪስቶር ማድረግ የምንችልበትን አቅም ገንብተናል። ነገር ግን እንደምታውቁት ሳይበር ገንብተናልና ጨርሰናል የምንለው ጉዳይ አይደለም። በየለቱ በየጊዜው ይሄንን የማዘመንም የማጠናከርም ስራ እንሰራለን። በዚህ ዙሪያ ላይ ከፍተኛ ኢንቨስትመንት አድርገናል። ዘላቂነት ያለው ኢንፍራስትራክቸር እንዲሆን ጥቃቶች ከሀገር ውስጥም ሆነ ከውጪ ሊደርሱበት የሚችሉትን ጥቃቶች መመከት የሚችልበት አቅም የሎጂካልም የፊዚካልም ማለት ነው አቅሞችን እንደዚሁ ገንብተናል። ከሳይበር ሴኩሪቲ አንጻር አጠቃላይ ኢንፍራስትራክቸራችን ሬዚሊየንት ሆኖ ማይበገር ግሪን ኢኮኖሚ ከመገንባት አንጻር ይህን ኢንፍራስትራክቸር መጠበቅ ስራ አንዱ ትልቁ የኢትዮ ቴሌኮም ድርሻ ነው። በርከት ያሉ ከኢንፍራስትራክቸር ጀምሮ እስከ ሰርቪስ ድረስ ያሉትን የምንሰጣቸውን አገልግሎቶች ደህንነታቸውን የምንጠብቅበት ሲስተሞች እንዳልቀደም ብዬ እንደጠቀስኩላችሁ ነው። ኢንተርናሽናል መስፈርቶችንም ታሳቢ አድርገን የሰራናቸው ሰርቲፋይድም የሆንበት ነው ማለት ነው። ከዚህ አንጻር ማለት ነው። ሌላኛው ምናልባት ማነሳው ለመቋጨትም እንዲረዳኝ እንግዲህ ይህንን ስትራቴጂ ስንተገብር ስትራቴጂውን አናውንስ ስናደርግ በርካታ ስትራቴጂክ አሳምፕሽኖችን ታሳቢ አድርገን ነው ወደ ስራ የገባ ነው። ኔክስት ሆራይዘንን ተግባራዊ ስናደርግ በቀጣይ 3 አመት ብለን እንግዲህ የዛሬ 6 ወር ስትራቴጂውን አናውንስ ስናደርግ በርከት ያሉ አሳምፕሽኖችን አስቀምጠን ታሳቢ ያደረግናቸው ጉዳዮች አሉ። በእነዚህ ታሳቢ ባደረግናቸው ኢንቫይሮንመንት ውስጥ ቢዝነስ ኢንቫይሮንመንት ውስጥ ሆነን ነው እንግዲህ ስትራቴጂያችንን ስንተገብር የነበረውና የተገበር ነው ውጤቱም እንዳያችሁት የገለጽኩት ውጤትም የተገኘው ማለት ነው። በርከት ካሉት እንግዲህ አሳምፕሽኖች መካከል የፋይናንስ አቅርቦት እንደዚሁም የውጭ ምንዛሪ አክሰስ፣ ሬጉላቶሪ፣ የገበያው የውድድር ገበያውን እነዚህ የመሳሰሉትን ነገሮች ሁሉ ታሳቢ አድርገን ነው ወደ ስራ የገባ ነው ማለት ነው። ስለዚህ ትግበራው ላይ ስትገቡ ምን ችግር ገጠማችሁ ከተባለ አንደኛውና የመጀመሪያው የገጠመን ቻሌንጅ አሁንም መጠነ ሰፊ ሆነ የቴሌኮምና የዲጂታል ኢንፍራስትራክቸር የማስፋፋት ስትራቴጂ ነው ያለን። ለዛ ደግሞ ፋይናንስ አቅርቦት ያስፈልገናል። ፋይናንስ ስንል ደግሞ የውጭ ምንዛሪንም ጨምሮ ነው ማለት ነው። በ6 ወሩ የምንፈልገውን ያህል አላገኘንም። ስለዚህ በርከት ያሉ ፕሮጀክቶቻችን አሁንም የውጭ ምንዛሪ እየጠበቁ የሚገኙ ናቸው ማለት ነው። ከዛ ባሻገር እንግዲህ በመላው ሀገራችን ሁላችሁም እንደምታውቁት የዴቨሎፕመንት ስራ እየተከናወነ ነው ያለው። ከተማን የማልማት ሀገርን የማልማት ስራ በሰፊው እየተሰራ ነው ያለው ከኮሪደርም ባለፈ ማለት ነው። ከዚህ ጋር ተያይዞ ቀደሞ የነበሩትን መሰረተ ልማቶች የማንሳት እንደዚሁም ደግሞ አገልግሎቱን የማስቀጠል ስራ አንዱ ፈታኝ ስራ ነው። ይሁንና ከሚመለከታቸው ባለድርሻ አካላት ጋር ተናበን ለመስራት ሰፊ ርብርብ እያደረግን ነው። እንደምንሰራው እንደ ሀገር ሰፊ ልማት ከዛ አንጻር ካየ ነው ብዙ አገልግሎት መቋረጥ መውጣት ነበረበት ማለት ነው። ነገር ግን አገልግሎቱ እንዳይቋረጥ አማራጭ አገልግሎቶችን በማቅረብ እንደዚሁም ደግሞ ቴምፖራሪ የምንለውን መስመር ዘርግተን አገልግሎቱን ወደዛ በማዞር ዘለቄታዊነት ያለው ደግሞ መሰረተ ልማት የመዘርጋት ስራዎችን እየሰራን ነው ያለ ነው ማለት ነው። ስለዚህ ይሄ በራሱ በተለይ ደንበኞቻችን የሚያነሷቸው ቅሬታዎች ይኖራሉ። በየቦታው የሚደረጉ ልማቶች ኢንፍራስትራክቸሩ ላይ ጉዳት ያደርሳል፣ መነሳት ይኖርበታል። ከተነሳ በኋላ ደግሞ አዲስ ቦታ ያስፈልገዋል፣ በአዲስ ቦታ ላይ መገንባት አለበት። የተነሱት መሰረተ ልማቶች ሁሉ መልሰው ይገነባሉ ማለት አይደለም፣ አዲስ ግዢ ይፈልጋሉ። እነዚህ ሁሉ ኢንቨስትመንት ሪኳየር ያደርጋሉ ማለት ነው። ስለዚህ ይሄ ቻሌንጅ ነው። የፎሪን ከረንሲ አቅርቦት እንዳልኳችሁ ነው። በርከት ያሉ ደግሞ ኢንዱስትሪው የሚጠቀምባቸው በሀገር ውስጥ የሌሉ ሪሶርሶችን ማቅረብ ይኖርብናል። ያንን ለማቅረብ የሚወስደውም ጊዜ እንደምታውቁት ነው ማለት ነው። ከዛ ባሻገር የሬጉላተሪ ፕሬሸርም አለ። በተለያየ ጊዜ ሲገለጽ እንደሰማችሁት እንግዲህ ኢትዮ ቴሌኮም እኛ አንጋፋነን ነው የምንለው። ያ ሲግኒፊካንት ማርኬት ፓወር አለው ተብሎ ዲተርሚን ተደርጓል በሬጉላተሩ። በገበያው ላይ ትልቅ የገበያ ድርሻ አለው ማለት ወይም በእንግሊዝኛው ሲሆን የተሻለ እንትን ይሰጣል። እሱ ተያይዞ የሚያመጣው ኮንሲኩዌንስ አለው። ስለዚህ በሬጉላተሩ ዲተርሚን የሚደረጉበት ውሳኔ የሚታለፉበት በርካታ ጉዳዮች ይኖራሉ። በ6 ወሩ ከዚህ ቀደም ስናከራይበት የነበረው የኢንፍራስትራክቸር ሼር ፕራይስ ኮምፕሊትሊ ሪቫይዝ የተደረገበትና ምናልባትም ወጪያችንን ታሳቢ ያላደረገ የኢንፍራስትራክቸር ሼር ለተወዳዳሪያችን ለተፎካካሪያችን እንድናቀርብ ዲተርሚን የተደረገበት ነው ማለት ነው። እነዚህና መሰል በርካታ ያው ጉልህ
ወይም ሰፊ የማርኬት ድርሻ ይዟል ከሚለው ጋር ተያይዞ የመጣበት ጫናዎች አሉ ማለት ነው። እነሱም እንግዲህ እንዳግባብነቱ እንግዲህ ለመወጣት ከፍተኛ ጥረት እያደረግን ነው ማለት ነው። በእነዚህ ሁሉ ችግሮችና ውስንነቶች ውስጥ ግን አሁንም ቀደም ብዬ እንደጠቀስኩት ኩባንያው በሁሉም ዘርፍ እድገቱ ማስመዝገቡን ቀጥሏል። እድገቱ ግን ቀጣይነት ያለው እንዲሆን አስተማማኝ እንዲሆን ደግሞ መስራት ያስፈልጋል። ከቴክኖሎጂም እንደዚሁም ደህንነቱን ማስጠበቅ በፋይናንስም ደግሞ ሰስተነብል መሆን እንዲችል ሰፊ ስራዎችን እየሰራና ያለ ነው። ኩባንያችን በአደረጃጀቱ በሊደርሺፑ ኮሚትድ የሆነ ሰራተኛ ቅድም እንዳያችሁት ስብጥሩ በኤክስፒሪየንሱም እንደዚሁም ደግሞ አጠቃላይ ያለው ክህሎትም የገጠሙትን ችግሮችና ኮሚትመንቱ በተለይ ሰራተኛና ማኔጅመንቱ ለኩባንያው ያለው መሰጠት በርካታ ችግሮችን ለመጋፈጥም ሌሎች ኦልተርኔቲቮችን እየፈለገ አልፎ ለመሄድ ለመሻገር ኩባንያችን ለማስቀጠል ትልቅ እድል ፈጥሮለታል ማለት ነው። ከዚህ በፊት የሰራቸው በርካታ ስራዎች በተለይም ደግሞ አፎርደቢሊቲ ላይ እንደምታስታውሱት ከ2018 ጀምሮ ማህበረሰባችን የዘረጋነው መሰረተ ልማት እና እንደዚሁም የምናመጣቸውን ሶሉሽኖች መጠቀም እንዲችል አካታች ተደራሽ እንዲሆን በሰፊው አፎርደቢሊቲ ላይ ሲሰራ ቆይቷል። ያም በዓለም አቀፍ ደረጃ ቺፐስት የሚባል ኦፕሬተር እንዲሆን አድርጎታል ማለት ነው። ይሄ በአይቲዩና በሌሎች ይህንን የሚመዝኑ አካላት የተሰጠው ስያሜ ነው ማለት ነው። ይህን ያደረገበት በዋናነት ኩባንያችን ቀደም ብዬ እንደጠቀስኩት እንግዲህ ያያችሁት የደንበኛ ቁጥር ያደገበት ምክንያት ኢትዮጵያ ባጠረ ጊዜ ዲጂታል ትራንስፎርሜሽን ላይ ያመጣችውን ውጤት እንድታስመዘግብ ትልቁን ሚና አስቻይ ሚና ከተጫወተው አንዱ ዜጎች በተመጣጠነ ዋጋ የቴሌኮም አገልግሎት እንዲያገኙ ቀደም ብለን የሰራ ነው ስራ ነው ማለት ነው። ይሄ አሁንም እንደ ሰክሰስ ፋክተር ነው የምንወስደው። ምንም እንኳን ከሬጉሌተሪ አንጻር ፕሬሸር የገጠመው ቢሆንም ባነሰ ወይም በቺፕ ዋጋ ማቅረብ ተገቢ አይደለም የሚል እንትን ተሰጥቶታል። ያ እንዳለ ሆኖ ግን ለኢትዮጵያ ያስመዘገበው ነገር ደግሞ ሁላችንም የምናውቀው ነገር ነው፣ እኛም የምንኮራበት ነው ማለት ነው። ስለዚህ ከዚህ ባሻገር ኦፕሬሽናል ኤክሰለንስ ላይ እንደዚሁም ሪሶርሳችን አሟጠን መጠቀም ኮስት ሴቪንግ ላይ የሰራናቸው ስራዎች አሁንም ኩባንያችን በሁሉም ዘርፍ በእድገት እንዲቀጥል ረድቶታል። ሶሻሊ ሪስፖንሲብል መሆን ለህብረተሰባችን በሚያጋጥሙ ችግሮች ምላሽ የሚሰጥባቸው በተለይ ደግሞ በሩራል ኤሪያ ላይ ያለውን በገጠራማ አካባቢ ያለውን ማህበረሰባችንን ለማገልገል የምናደርገው ማስፋፊያ ትልቅ አቅምም ሆኖልናል ማለት ነው። አንዱ የስኬታችን ምንጭ ነው ብለን እንወስዳለን። እነዚህና የመሳሰሉ እንግዲህ አቅሞቻችንን ይዘን አሁንም እድገታችንን እና ዲጂታል ኢትዮጵያን እውን ማድረጋችንን አጠናክረን ቀጥለናል። በ6 ወር ውስጥ በርካታ ኢቨንቶች ነበሩን። አዳዲስ ምርትና አገልግሎት ቅድም እንደጠቀስኩላቸው በርካታ አገልግሎቶች አውጥተናል። ከትልልቅ ፓርትነሮች ጋር እንደዚሁም ስትራቴጂካሊ አላያንስ የፈጠርንበት በሀገር ውስጥም ከሀገር ውጭም ያሉ ማለት ነው ስንሰራ የቆየንበት ነው ማለት ነው። ኩባንያችን በባለፈው በጀት ዓመት እንደምታስታውሱት እንግዲህ ፕላቲኒየም ነምበር 1 ታክስ ፔየር ሆኖ ደግሞ ሪኮግናይዝም የተደረገበት ነው ማለት ነው እና በርካታ ጉዳዮች የፈጸምንበት ነው። በአጠቃላይ ውድ ደንበኞቻችን እንደዚሁም የሚዲያ አጋሮቻችን ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ኢትዮ ቴሌኮም አሁንም ዲጂታል ኢትዮጵያን እውን ማድረጉን አጠናክሮ ይቀጥላል። ይህንን ደግሞ ተሞክሮን በኮንቲኔንታችንም በአፍሪካም እንደዚሁ እያሰፋ የሚቀጥልበት ነው የሚሆነው ማለት ነው። ስላዳመጣችሁኝ ስለነበረን ጊዜም ሰፋ ያለ ጊዜ ወስጃለሁ። ያው ከኩባንያው ስፋትና የምንሰጠው አገልግሎት እየሰፋ ማምጣቱንም በደንብ የሚያሳይ ነው ማለት ነው።